የለውም። ታች ያላቸው ክርስቲያኖች ያው ዘመኑን ታይታላችሁ። ብዙ ሰዎች ለልብ ረፍት ብለው አደንዛዥ እጽ ወይም ድራግ ነገር፣ አስካሪ መጠጥ፣ አልኮል ይጠቀማሉ። ሲብስባቸውም አንዳንዶቹ ወደ ጠንቋይ ቤት ይገባሉ። አይ ቲንክ ወደ እስልምና ቢመጡ ሰዎች አላህ በቁርአን ውስጥ በሱረቱ ኒሳ ምዕራፍ 4 ቁጥር 25 ላይ ጌታችሁ በራሳችሁ ውስጥ ያለውን ሁሉ አዋቂ ነው፣ ታዛዦች ብትሆኑ በመሳሳት ብታጠፉ እርሱ ለተመላሾች መሐሪ ነው ይላል። በንስሐ ወደ አላህ እንድትመጡ ሁላችሁንም ክርስቲያኖች ጥሪ እናደርጋለን ማለት ነው። ካልሆነ ግን የቁጭት ቀን የሚባል አለ። ሱረቱ መርየም ምዕራፍ 19 ቁጥር 39 ላይ እነርሱ አሁንም በዝንጋቴ ላይ ሆነው ሳሉ እነርሱ ማያምኑ ሲሆኑ ነገሩ በሚፈረድበት ቀን የቁጭቱን ቀን አስጠንቅቃቸው ይላል ቁርአን። የቁጭቱን ቀን አስጠንቅቃቸው። የቁጭት ቀን የሚባል አለ፣ የትንሣኤ ቀን። ያኔ ሱረቱ ፉርቃን ምዕራፍ 25 ቁጥር 27 ላይ በዳይም ከመልእክተኛው ጋር ቀጥተኛው መንገድ ይዤ በሆነ ዋ ምኞቴ እያለ በጸጸት ሁለት እጆችን የሚነክስበትን ቀን አስታውስ ይላል። የቁጭቱ ቀን ነው። በሱረቱ አሕዛብ ምዕራፍ 33 ቁጥር 66 ላይ ዋ ምኞቴ አላህን ባመለኩኝ መልእክተኛውን በታዘዝኩኝ ኖሮ እያለ ይጸጸታሉ ነው የሚለው። ሱረቱ ሙልክ ምዕራፍ 67 ቁጥር 8 ላይ ከቁጭታቸው የተነሳ አስጠንቃቂ በውስጧ ጭፍሮች በተጣሉ ጊዜ ዘበኞቹ አስጠንቃቂ አልመጡላችሁም ምን ይሏቸዋል? አረ መተውልናል እያሉ ይናገራሉ። ሱረቱ ፉርቃን ምዕራፍ 25 ቁጥር 28 ላይ ዋ ጥፋቴ የገሌን ወዳጅዬ ባልያዝኩኝ ኖሮ እመኛለሁ፣ ዋ ምን ነው በህይወት መልካም ስራ ባስቀደምኩኝ ኖሮ፣ ዋ ምኞቴ ምን ነው አፈር በሆንኩኝ በሚልበት ቀን አስታውስ ነው የሚለው። ካላ የሆነ ችሎታ ታላቅ ዕድል አገኝ ዘንድ ከነርሱ ጋር በሆንኩኝ ምኞቴ ይላል፣ ከሙስሊሞች ጋር በሆንኩኝ ይላል። ስለዚህ ሱረቱል ሷፋት ምዕራፍ 37 ቁጥር 35 ላይ እነርሱ ካላ ሌላ አምላክ የለም ላኢላሃ ኢለላህ ሲባሉ በተባሉ ጊዜ ይኮሩ ነበር አለ። ስለዚህ አንቀን ሱረቱ ሂጅር ምዕራፍ 15 ቁጥር 2 ላይ እነዚያ የካዱት በትንሣኤ ቀን ሙስሊሞች በሆኑ በብዛት ይመኛሉ አለ። ምን ነው ሙስሊም ሆኜ በሞትኩኝ ኖሮ ይላሉ። ስለዚህ በትንሣኤ ቀን አዳሜ ሆነ ሔዋኔ የእናቴን መቀነት የአባቴን ኮፍያ ማለት አይችሉም ያኔ። እና የሽርክ ጉዳይ ፋታ የሚሰጥ ነገር አይደለም። ተኝተን ለመነሳታችን ምንም ዋስትና የለንም። ሞት ሳይመጣ ወደ አላህ እንድትመለሱ ምልክት እንትናችን ነው፣ መልእክታችን ነው። ይሄ ለማለት ፈልጌ ነው። ደህና ደሩ። ባቢሎን በጣም አመሰግናለሁ። አላህ ይስጥልኝ፣ ጊዜን በረካ ያርግልህ። በጣም ነው የማመሰግነው። እኔም በጣም ከልብ ነው የማመሰግነው። መተህ ያው ብዙ ቁም ነገራቶችን ስላስጨበጥከን በጣም ከልብ ነው የማመሰግነው ኡስታዝ። ቴንክ ዩ። እንግዲህ አላህ ሂዳያ ይስጥህ፣ አላህ ይጠብቅህ፣ እድሜና ጤና ይስጥህ። እሺ አሚን አትልም? ተው። እኔ እኮ አንተ ጋር መከራከር ስለማልፈልግ ነው እንጂ እኮ እድሜና ጤና ይስጥህ እኮ ነው ያልኩህ እኮ። ጥሩ ነገር ነው የተመኘውልህ። በጣም እኮ አሚን። እሺ በጣም ነው የማመሰግነው። እድሜና ጤና ይስጥህ፣ አላህ ሂዳያ ይስጥህ። ሂዳያ ደግሞ ሲባል ወደ ኢስላም ብቻ መምጣት ብቻ አይደለም። አእምሮውን መንገዶችን እንዲከፋፍትልህ የምትፈልጋቸውን ነገሮች የሚፈልገውን የምታስፈልግን አላህ ከፈትፈት ያድርግልህ፣ በረካ ያርግህ እያልኩኝ ነው ያለሁት። ጥሩ ነገር ነው የተመኘውልህ። ቆንጆ ሚስት ይስጥህ፣ ጥሩ ሚስት ይስጥህ፣ ደርባባ የሆነች ሚስት ይስጥህ። አሜን። የምትወዳት እዛ ላይ የምታከብራት ሚስት ይስጥህ። ያላ ልጅ ይወፍቅህ። ይህንን ነገር ነው የምለው። ያው ሂዳያው ባላህ እጅ ነው። አላህ ሂዳያ ይስጥህ። ቶች እያለ ነው ሰሚር፣ ቶች እያለ ነው ሚስቶች እናቶች መጀመሪያ ሀቋን የመጀመሪያውን አሟላ፣ ሌላው ላይ ተደርሱበታላችሁ። ወንዶች ግራ የሚያጋቡ ናቸው። ተዋቸው። እዚህ አይ ችግር ያለበት እንትና አብዛኛው ወንዶቹ እሱን ኩኩ ነው እያልኩኝ አይደለም፣ ግን አብዛኛው ወንድ የአንድ ሴት አላህ የቂያማ ቀን ይጠይቀኛል የሚስት አቅም ይባላል። 4 ነገር አላህ የቂያማ ቀን የሚጠይቀው እሱን ነገር ሳያቅ ነው አንዷን ራሱ የሚያገባት፣ እንኳን 4ቱ ማለት ነው። ምን ማለት በጣም እኮ እንትን ነው ራሱ። ለወንድ ተብሎ አይደለም ለሴት ተብሎ ነው 4 የሚፈቀደው። ያው ሬሾ ራሱ ስትመለከተው የዲሞግራፊና ዲሞሎጂ ስትመለከተው ስታቲክስ ብትመለከት ሴት ናት የምትበዛው በዓለም ላይ ቁጥሩ ማለት ነው። እና
እንደዛ ተብሎ ነው እንትን የሚለው። እሱ ግን የሚያደርገው ምንድነው በቃ ልክ የበላይ የሆነ ወይ ደግሞ በቃ እሱ እንደፈለገ እንዲወራጭ ምናምን ይመስለዋል። እና አንዷንም በስነ ስርዓት ሐቋን አላህ ሐቋን እንዳይጠይቀኝ ብሎ ሐቋን በስነ ስርዓት በሰጣት፣ ጊዜን በሰጣት፣ ቦታ በሰጣት፣ ፍቅር በሰጣት፣ እንክብካቤውን በሰጣት አንዷን ማለት ያ በሌለበት እንትን ውስጥ ስለ አራት እና ስለ እንትን የሚያወሩ ሰዎች ያው ሸርጥ አለው፣ ዝም ብሎ አይደለም። አላህም አለማስተካከል ብትችሉ ነው የሚለው። ማስተካከል ከቻላችሁ ሁለትም ሶስትም አራትም ማግባት ትችላላችኋል፣ በፍትህ ማስተካከል ከቻላችሁ። ካልቻላችሁ ግን አንዲቷን ብቻ አግቡ ነው የሚለው። እንደዚህ ያለ እነሱ ግን ዝም ብሎ ይንጠለጠላሉ። አንዷ ላይ መጀመሪያ ሳይዛት ስለ አራት ሴት ያወራሃል። አራት ሴት እንዴት ነው ማግባት እንዳለበት ምናምን ነገር ነው። በገንዘብ ብቻ እኮ አይደለም፣ ገንዘብ ብቻ አይደለም የሚፈልገው፣ ሀብታም ስለሆንክም አይደለም። እንደዛ የሴት ልጅ ህይወት እየተጫወቱ እሱን እንኳን አሁን ብንናገረው እናልቃለን። ስንት ነገር ነው የምናውቀው። ኢንሻአላህ አላህ ያስተካክለን ሁላችንም። አሜን። ደህና ደሩ። እሺ ኡስታዜ ላይ ይጠብቅህ ረብ። ጀዛኩሙላህ ኸይረል ጀዛ። እኔ እኮ ጥሩ ምሽት ነበር ባቢ። ቴንኪው ከምር። እኔም እንደ ኡስታዜ ነው አላህ ሂዳያ ይስጥ ብዬ ዱዓ ማድረግልህ። ሐቂቃ እዚህ ሚዲያ ላይ እንደው አላህ በሚያውቀው ልክ ሂዳያን ቅድሚያ ለማዘር ነው የምመኘው እኔ። ምክንያቱም በጣም መስዋዕት ከፍላለህ ከምልህ በላይ ባቢ፣ ከምልህ በላይ ማለት ነው። እሷና አንድ እንደኔ አዝማሪ በኔ ተናዶ አርቲስት የሆነ ወንድም አለኝና ታናሽ በጣም ነው። በተለይ እንደው እስከ 6 ወር ገደማ ሱብሃንአላህ ቢሰልሙ እንኳን ያን ያክል ፈተና ራሱ አይደርስባቸውም ብዬ ነው የማስበውና እኔ እንደው ከእናቴ ቀጥሎ ራሱ እዚህ ሚዲያ ላይ ለሁለት ሰው ነው ሂዳያን ያላ ዝነት እኮ ሰፊ ነው፣ ግን አስቀድመዋለሁ። ገብቷል አይደል? እና ነገራቶችን አግርቶልህ በእስልምና የእምነት ጥላ ስር ተጠልለህ ለዛና ፍሬውን አጣጥመህ ወላሂ እኔ እንጃ ማለት ለመሰለ ባቢ የትኛውም ስጦታ ገደብ አለው። እስልምና ደግሞ ሊሚትድ ነው። ሐታ እስልምና ላይ ራሱ ዕውቀት ምን ያክል ትልቅ ጸጋ እንደሆነ ለነብያችን አለይሂ ሰላቱ ወሰላም ወቁር ረቢ ዝድኒ ዒልማ፣ ጌታዬ ዕውቀትን ጨምርልኝ በላ አላቸው። ይሄ እስልምና ላይ ዕውቀት ላይ የሆነ በቃ እስልምና ትልቅ እንደው ከጋራ በቃ የሆነ ተመን የለውምና አንድ ሰው እስልምናን ይዞ ወላሂ ሌላው ትርፍ ነው። የሚገርምህ ነገር ባቢ በቃ ስትፈተን ምን ስትል እያንዳንዱ ሁሉ የሚገርመው ልክ ቁርአን ላይ ሱብሃንአላህ በእርግጥም ከችግር ጋር ምቾት አለ ይላል። አትሊስት የሆነ አንድን መድኃኒታው እንዴት የሆነ ስትወስደው ይመራል፣ ግን ጥፍጥናውን ትናፍቀዋለህ። አፊያን ፈልገህ ነው የምትወስደውና ሐቂቀተን የሆነ በቃ እስልምና ላይ ማንኛውም ነገሩ በቃ ያምራል። አሁን የምትፈተነው ስታገኝም ደግሞ አላህ Subhanahu Wa Ta'ala ባዘዘህ መልኩ ስታስቀምጠው ብቻ ሁሉም ነገር መልካም ነው። ህመም ራሱ ሀታ እንቅፋት እንኳን አይወገውም አንድ ሰው አላህ Subhanahu Wa Ta'ala ወንጀሉን ይማረለት ቢሆን እንጂ እያንዳንዱን ነገር ትታመማለህ፣ ታገሳለህ፣ አጅራለህ እያንዳንዱ ነገርና ካጅር ከምንዳ ከደሞዝ የተሳሰረ ነውና አቢ በቃ ይህን ቀናነትህን ይህን ፍትሃዊነትህን እስልምና ላይ የሆነ ትልቅ ዋጋ አለው። ሐቂቃ ነው የምልህ። ለምን እስልምና የፍትህ ዲን ነው። ወለው ካነ ዛ ቁርባ ይላል። ለቤተሰብ እንኳን ለቅርብ ወለው አላንፉሲኩም ብሎናል። በነፍሳችሁ ላይ እንኳን ቢሆን ፍትሃዊ ሁኑ ይላል። ሀታ የሚገርም የነዚህ የካህዲያን ተንኮል ክደታቸው አላረል ያናድዳል። ስራቸውን ስታይ የነሱ የካህዲያን ተንኮል እናንተን ፍትሃዊ ከመሆን እንዳግዳቸው አለ። ዕዲሉ ፍትሃዊ ሁኑ አለ። ፍትሃዊነታችሁ ደግሞ አቅረቡ ሊተቋ አላህ Subhanahu Wa Ta'ala ለመፍራት የቀረበ ነው፣ የሆነ አቋራጭ መንገድ ነው አለና በቃ ይህን በተለይ ፍትሃዊ የምትሆነው ነገር ለሐቅ ዘብ የምትቆመው ነገር እና መሰል መልካም ነገራቶች እስልምና ላይ ትልቅ ቦታ አላቸውና እንደው አላህ Subhanahu Wa Ta'ala በሂዳያው በቃ ይህን መብራት ያብራል። በቃ ከዚህ የበለጠ ስጦታ የለም። አንድ ሰው ማለት አንድ ሱሐባ ነብያችን አለይሂ ሰላቱ ወሰላምን እንትን በአቡበክር ዘመን ነውና ታቢይ ነውና ነብያችን አግንቶ ወዲያው አልሰለመም። ከአቡበክር እጅ ላይ ሰለመ።
ከዛ በጣም ተቆጨና አላህ Subhanahu Wa Ta'ala እዚህ ምድራዊ ህይወት ሁለት በቃ ለውድድር ማላቀርባቸው ጸጋዎችን እንዳደረገልኝ አውቃለሁ አለ። በርግጥ ከእስልምና የሚደርስ ነገር የለም አለ። እስልምናና መልካም ወንድም አለ። በቃ የሆነ በአላህ መንገድ ላይ ስታገኘው አሁን ኡስታዝ ወሂድ አላህ በሚያውቀው በአካል አላውቀውም፣ እቅሲሙ ቢላህ በአካል አንተዋወቅም። ሀታ የት ሀገር እንደሆነ እንኳን በዘር በጎሳ በምን በሚለው ሳይሆን ዛሬ እንኳን እዚህ አካባቢ ነኝ ብሎ እንኳን የትውልድ ቦታውን የጠቀሰ የኔንም ያውቀው አይመስለኝም። እኔ እንኳን ፎቶዬም ገጭ ብሏል እንደ ጣዖት እዚህ ጋር ይሄንነቱ አለ። ነገር ግን በአላህ እምነት ገመድ ስትተሳሰር ልክ ያን አቡ አሊ ረሂመሁላህ እንዳለው በቃ ከእስልምና ቀጥሎ በአላህ መንገድ ያገኟቸው መልካም የዲን ወንድሞች በቃ የሆነ አላወዳደረውም ጸጋውን ብሏልና በዛ ውስጥ ሆነን ራሱ ማየት የሆነ ጓጉቻለሁ። በቃ ባቢ ሐቂቃ ነው የምልህ። አትሊስት አንተ ሐቅን ኦልሬዲ የትኛው እንኳን በፊረቅ እንደውም ፊረቅ ዷል አለ ይሄ ጠማማ አንጃዎች በእስልምና የሆነ የሚነግዱ አሉና ሀታ የትኛው ትክክል እንደሆነ እንኳን ፊረቅ ውስጥ እንኳን ገብታ አንተ በዛ ልክ አለህና እንደው አላህ ሂዳያ ሰጥቶ ያሳየን። አንተና ኦፓል አላህ ሂዳያውን ሰጥቷችሁ እንደው በእስልምና ውስጥ የሆነ ለዛና ፍሬውን የምታጣጥሙት ያደርጋችሁ ነው የምለው። ኢንሻአላህ ሁሌም እንደው አሁን እዚህ ብነግርህም ባልነግርህም አላህ በሚያውቀው ራሱ ዱዓ የሆነ ሰግጄ እንኳን የሆነ ዱዓ ያረኩበት ቀን አለና ከእናቴ ቀጥሎ ነው የምልህ እንግዲህና በዚህ ልክ ነው ባቢ። እኔ በጣም ነው የማመሰግነው ኡስታዝ ሰልማን። አብረን እንሰግዳለን አንድ ቀን ምን ሁሌ ኢንሻአላህ። በተለይ ደግሞ ሀጅና ዑምራ ላይ ኢንሻአላህ አላህ ያድርግልን። ሐቂቃ እኔ እንኳን ብዙ እንትን አይደለሁም እንደምታውቀኝ ውስጤ ምን አይነት ማንነት እንዳለ ትረዳለህ ብዬ ገምታለሁ። ትልልቅ ፌመስ የሚባሉ ሰዎች እንትን የሆኑ ሰዎችን በደንብ ማቅ ሰው ነኝ ማለት አውቃቸዋለሁ። ስለ ታሪካቸውን አውቃለሁ። አሁን ሰለምት የሚባሉ ዓለም አቀፍ ታዋቂ ሰዎች አሉና እነሱን ታሪክ በደንብ ማቅ ሰው ነኝ። ብዙ ነገር አይቻለሁ ምናምንና ኧረ ትኩሳት አላሙዲን ራሱ እንዳንተ አይተኛም። ይመች። ለማንኛውም ኡስታዝ ሰልማን ያው እንደነገርኩ ነው። አንድ ቀን አብረን እንሰግዳለን። በቃ እሱ ነው ማለት የምፈልገው። በጣም ነው የማመሰግነው፣ በጣም ነው የማከብረው። ለመልካም ምኞታችሁ ሁላችሁ ነው። የሚገርመህ ነገር ኡስታዝ ወሂድ እኛ ጋራ ካለ አማርኛ ዱች ነው የሚሆንብኝ። በቃ ምላስ አንድ ብት ይታሰራል። ምንም እኮ ነው ማውራት የማልችለው። በቃ ማውራት የምፈልገው ሁሉ ይጠፋብኛል። ሰው ሰላም ለማለት ብቻ ባጭሩ አልችልም። ገብቷል? ለምንድን ነው አላውቅም። ከባድ ነገር ነው። አንተ እንደኔ ነህ መመን ናገባ ወላሂ ባቢ እኔ ካንተ በበለጠ ነኝ ሐቂቃ። የሆነ እንደውም አንዳንድ ጊዜ ማለት ነው ከአንድ ሰዓት በኋላ ነው የሚመልሰኝና ማለት የሆነ አሁን ትህትናን በነገራችን ላይ ታሪኬን እዚህ በፊትም አጋርቻለሁ። አንድ ክስተት ወደ 3 ወደ 4 የራሱ እዚህ ቲክቶክ ላይ የተናገርኩበት ነውና አንድ ወንድማችን አይ ቲንክ የዛሬ 2010 11 ገደማ ተፍተፍ እንል ነበር። የሆነ በንጽጽሩ በቴሌግራም ያኔ ደህና ነበር ይከታተሉናልና እዛ በውስጥ አንዳንድ ሰዎች በተለይ የኔን ታሪክ ያውቃል የደረሰብኝና የሆነ አንዳንድ ቦታ ላይ ትንሽ ወደ ሚዲያ ምናምን ነገር እንደዚህ መውጣትም አልፈልግም ሰኪዩር ቢሆን ማለት ከደህንነት አንፃር መቼም በድድብና ታጅቦ የሚኖር ህዝብ ለክፋት ወደር የለውምና ክፋት ያከነጨራቸው ህዝቦች ዘመድ የምትለው እንኳን እንደ ሸይጣን ሲተባበሩ በዚህ ልክ ነውና እኔ ደግሞ ቢያንስ ያለውን ነገራቶች ስቴብል እስከሚሆኑልኝ ቦታ እስከማመቻች ወደ ሚዲያው አልመጣም። ራሴንም ኢላን አላደርግም፣ እንደዚህ ብሪፍ አላደርግም፣ ግልጽ አላደርግም ምናምን ነገር ሲል ኦኬ ብዬ በውስጥ እናወራለን። ፍላጎቱ አለው ኡስታዝ ወሂድን ከተተለና ከዛ አንድ ቀን 1 ሰዓት በላይ ምናምን ነገር እንደዚህ አወራን። ተደዋውለን ማለት ነው በቴሌግራም በውስጥም ቀጥታም እንደዚህ በስልክ ምናምን ነገር እያወራን እንደው ማለት በእርግጥ የኔ አማርኛ ሊያስረዳው ይችላል እንግዲህ በግርድፉ የሆነ በወፍ በረርም ብያሰብኩትን ምናምን ትቶ አልኩና አልገባኝም ሲለኝ አንተ እኮ ሁሌም ከሚገባ ይልቅ የማይገባ ነገር ይበዛል አልኩተኝ።
ከዛ እንደዛ ስለው የሚገርም በቃ ሜሴጁን አይቶ ቴንኪው አለኝና እጥፍ አለ። ከዛ በአመቱ መጣ። እዛ ሰላም አለይኩም ወራህመቱላሂ ወበረካቱ ኡስታዝ ምናምን ነገር ብሎ ኡስታዝ አይደለም ገና አዳዴ ነኝ። እንደውም ሙስሊም እህት ወንድሞቼ ከናንተ በተለይ በኢልም ከሁላችሁም ካለ ሙስሊሞች ያነስኩ ነኝ፣ ዳዴ ነኝ፣ እንጭጭ ነኝ። አላህ በሚያውቀው ብዙ ነገር ይጠበቅብኛል። ይሄንነቷልና በጣም እንደው ይሄንን ነገር እንትን ስትሉ እኔ የሆነ ህመም የሚነሳል አላህ በሚያውቀው። በተለይ ኡስታዝ የሚለው በጣም ነው አደራችሁ ምናምን አንዚሉና ሰማን አዚለው ሰዎችን በተገቢ ቦታ አስቀምጧቸው ነውና ለሁሉም ነገር እስልምና ሐድና ሁዱድ አለው ዳር ደንበር አለውና ከለው ማለፍ የለብኝም ምናምን ስለው አስታወስከኝ አለኝ። አላስታወስኩም ስለው እዛው ላይ እንትኑን ይሄ ዳዊት ብሎ ዳውድ አድርጎታል በቅንፍ እዛ የሆነ እንደው ሁለቱን ስሞች ሳያቸው ወይ ነው ጓጉና ሰለምክ እንደ ማሻአላ ምናምን ነገር ብዬ አስታወስከኛል። እዛ ስክሮል ምናምን ነገር ያለው ከፍ ስል ቮይስ አገኘው ቴንኪው ያለው እዛ ነው ቮይስ ምን ብዬው የሆነ ደነገጥኩ ገብቷል። ወይም ደግሞ ቴንኪው ምናምን ሲለኝ ድንጋጤም የሆነ ፈጠረብኝ። እንደገና ደግሞ ምንድነው የሻዳ ቃል ብሎ አመሰግናለሁ ብሎኝ ሆነ ልክ አንዳንድ እህት ወንድሞች እንደነበረው ማለት ነው። እዛ እንደዛ ስል ስድብ አጫጭሸው የተለያየንበት ቀን ነው። ከዛ መጨረሻ ወንድሜ ሰልማን አለኝ። በቃ ማለት ከሚገባ ይልቅ የማይገባ ይበዛል ምናምን ነገር ብዬ ነው ያባረርኩት። ማለት መልካም ስነ ምግባር ምን ያክል በእስልምና ቦታ ዋጋም እንዳለው እግረ መንገዴን ኢንሻአላህ ይሄንን ነው ማለት ሻሂድ የፈለኩበት አንደርላይን ላረግ የፈለኩትም ማለት ነው። ከዛ ወንድም ሰልማን አለኝ አንድ ምክር ልምከር። ዛሬ ሙስሊም አማኝ ወንድሜ ነህና እንዳንድ አካሌ ነው የማይህ። ምክንያቱም አንተ ብዙ ጊዜ ይህ አማኞችን እንዳንድ አካል ናቸው፣ በአካል ቢተዋወቁም ባይተዋወቁም ዘርጎሳ ምናምን እስልምና ሊሚትድ ነውና ይህ በአንድነት የእምነት ጥላ ስር የተጠለሉ አማኞች እንዳንድ አካል እንዳንድ የብሎኬት ድርድር እንዳንድ አካል ሰውነት ናቸውና ምናምን ነገር ብለህ ስለምታስተምርም ይህን ነገር ስለማምንበትም ዛሬ የሆነ አካሌ ነህና አንድ ምክር ልምከር፣ መቼም ወደ ኋላ አትልም አለኝ። ኦፍ ኮርስ ምናምን ነገር እሺ ምናምን ብዬ ትንስለው ወንድም ሰልማን ሀቅ ያዘ በሙሉ ሁሉም ስለ ሀቅ የተናገረ ሰው በሙሉ ሀቀኛ ነው ማለት አይቻልም፣ ወይም ደግሞ ሀቅን ይከተለዋል ማለት አይቻልም። ይሄ ተውፊቅ መገጠም የሚባለው ነገር አለ፣ በተግባር የሚረጋገጥ ነገር አለ። ይሄ ልክ አለ አይደለ የሆነ በቃ እንደ ነፍስ ሄድ በስብና የምትገልጸዋለህና ማንነቱ የምትረዳው ማለት ነው። የሆነ ሽንትና ሰገራ ሊቀበል የማትለው ሰው አለና እንዲሁ በአንድ ቀን አውርቶ ማንነቱ በግልጽ የሆነ ከሸምስ እንደ ፀሐይ የሚሆንልህ ሰው አለና አንተም ስትሰጠኝ ስታስተምረኝ አለኝ ማቴዎስ ሉቃስ ምናምን ነው ዘተ ያልክ ምናምን ነገር ነው የሰጠኸኝ አለኝ። ኡስታዝ ወሂድም እንደዛው ግን አሰጣጣችሁ ይለያል አለኝ። እንዴት ነው የተለየብህ አልኩት። በቃ ጥፋቴን ለማረም ዝግጁ ነኝና እንዴት ነው ምናምን ስለው አንተ መረጃዎችን የምታቀበለኝ አለ የሆነ ጎራ ማዶ ሆነ እኔ ሆነ ጎራ ማዶ ሆኔ ወርወር እንዲመታኝ ነበር ማቀበል መስጠት አይደለም አለኝ። ኦኬ አልኩት። ኡስታዝ ወሂድ ግን ካለውበት መጥቶ እንደዚህ ሆነ ማጉረስ ተልቂን አለ አይደለ በሁለት እጁ አክብሮ እንደዚህ ነበርና አሰጣጣችሁ ስለሚለያይ አለ እንደዛ አብሰለኸኝ አለኝ። ሻዳ ካንተ መያዝን አልፈለኩም። ምክንያቱም እስልምና የመልካም ስነ ምግባር የሆነ አንዱ መገለጫ አለው፣ የሆነ ክራይቴሪያ የሆነ በቃ አማኞች የሚያሳዩት ነገር አለና ያንን በጊዜው አልተላበስክልኝም። በቃ የሆነ አለ አይደለ የሆነ ብቻ ንግግሩ ከብዶኛል ምናምን ካንተም አልጠብቀውም። በእርግጥ አልፈርድብህም፣ ቢዚ ነህ። በዛ ላይም ደግሞ መጻፍ እየጻፍክ እንደሆነ ይገባኛል። ጊዜ እንደተሻማ አውቃለሁ። አይደለም አንድ ሰዓት ከዛም በላይ 1 ሰዓት ከ45 አውርተን እናውቃለን አለኝ። ግን ያኔ ሁሉ ራሱ እንዲሁ ነበርና ቢቻል ከሱ ጋር በጣም የጠበቀ ግንኙነት የሆነ የማይቋረጥ ወይም ደግሞ ጠንካራ ዘለበት አላችሁና ከኡስታዝ ወሂድ ጋር እንደ በአኽላቅም በማንኛውም ነገር የሱ ተማሪ የሱ ጓደኛ ብትሆንም በቃ ማለት በብዙ ነገር አለኩ። አሁን እኔ ለምሳሌ ያክል የሚገርም ኡስታዝ ማለት ነው የመምሬ የሆኑት እንደ ጓደኛ ነው የማያቸው። አንዳንዴ እንደ ጓደኛ ማለት ነው እንመካከራለን። የሆነ አለ አይደለ የማህበራዊ ኑሮ ላይ ራሱ በጣም እንመካከራለንና አንዳንዴ እንደውም የሆነ እንዲ ደረስነት ላይ ራሱ እያለው ማለት ነው ቃሪያ ምናምን ስንል ሰዎቹ ከለሉ እንዴ ብራምጡ እንጂ ዳቦ ገዝተን እንምጣ ሁሉ በዚህ ልክ ነው ቀረብ ብዬ እንትን ምንና እንደዛ ይሆነ በጣም ብትቀራረቡ ደስ ይለኛልና በተለይ በስነ ምግባር ላይ አደራህን ወንድም ሰልማን እንዴ ለሐቅ መስዋዕት የከፈለ ሰው እኮ በትንሽ ነገር ውድቀት ሊገኝ በተለይ ደግሞ ይሄ እኔ አሁን ስነ ምግባር ላይ በጣም አንደርላይን አድርግልኝ አለኝ። ከዛ የሚገርም ነገር ማለት ነው ቅርብ ጊዜ ነው ወደ ቲክቶክ የመጣው 3-4 አመት በቃ ስነ ምግባር ማማር አለበት
እውነቱን ነው። ሁሉም ሰው ስለ ሐቅ የተናገረ ሐቀኛ ላይ ወይም በሐቅ ላይ ነው ማለት አይደለምና በቃ ንግግር በተግባር እስልምና እንደውም ትንሽ አውርተ ብዙ በተግባር እንድታሳይ ነው የሚፈለገው። ይሄ የአማኞችን ባህሪ ነው። ቢላክስ ደግሞ የሙናፊቆች ባህሪ የሆነ ብዙ ታወራለህ ምንድን ነው በቃ የሆነ ትንሽ ተግባር የምታሳየው ማለት ነውና በዛ መልኩ ምናምን ነገር ሲለኝ ለራሴን ነው የፈተሽኩበት። ራሴን ነው በቃ እዛ እንደዛ ሆንኩኝ እጥፍ ነው ያልኩኝ ወዲያውና መልካም ስነ ምግባር ወሳኝ ነው ለማለት ያክል ነውና በዛ መልኩ ነው ማለት እኔ እንደው እንዴት ብዬ ላስረዳህና ይሄ መልካም ስነ ምግባር ዋጋ አለው ከምልህ በላይ ማለት ነው። እና ኡስታዝ ወሂድ ወላሂ የሆነ ነገር መጥቶ በቃ በሚናገርበት ጊዜ ለአንድ ሰዓት ምናምን ድንግርግርግር ነው የሚለው ሐታ ነርቤ ሁሉ ይነሳል ማይግሬን ሁሉ ይነሳልና አላህ ይጠብቀው ይሄን ለማለት ያክል ነው። ቴንክ ዩ ባቢ። በጣም ነው የማመሰግነው ኡስታዝ ሰልማን። ያው ሰዎች እኔ በህይወት ባሉበት ዘመን ላይ መመስገን አለባቸው መደነቅ አለባቸው ብዬ ነው የማምነው። ሰዎች ከሄዱ በኋላ ካለፉ በኋላ መመስገንም ምንድነው ማሞካሸት ምናምን የሚባለው ነገር ይሄ ኋላ ቀርነት ነው። እሱ በጣም ብልግናም ጭምር ነው። በነገራችን ላይ ካጣቸው በኋላ ይሄ ስማቸውን እየተነሳ እንትን የሚሆንበትን መንገድ ትክክል አይደለም ብዬ ነው የማምነው። ሰዎች በህይወት ባሉበት ዘመን መደነቅ አለባቸው። ሰውም ፍቅሩን ሊገልጽላቸው ይገባል። ሊያደንቃቸው ማለት ያሉበትን ደረጃ የሰው ልጅ ሊመሰክር ይገባል። እነሱ መስማት አለባቸው ብዬ ነው የማምነውና ጥልቅ እውቀት አለ። ያ ጥልቅ እውቀት ደግሞ ያው የአስተማሪን ተሰጥኦም አለ። እንዴት አድርገው የተማሪውን አእምሮ ተረድቶ ተማሪዎች የሚረዱበትን ጥበብን ተጠቅሞ ማንንም ሰው ትንሽም ትልቅም የእውቀት ልዩነት ያላቸው ሰዎች እነዛ ሰዎች እንኳን የተለያየ የአረዳድ የማስተማር ጥበብ ተጠቅሞ ነው የሚያስተምረው። በጣም የሚገርም ማንነት ያለው ሰው ነው። በነገራችን ላይ ሁላችሁንም ተጠቀሙበት። ሙስሊምም ክርስቲያንም ከዛ ውጭ የሆናችሁ ሰዎችም ተጠቀሙበት፣ እንጠቀምበት ነው የምለው። በጣም የሚጠቅም ብዙ ነገር ያለው ሰው ነው። እንደዛ ነው ማለት የምፈልገው። ሰዎች ግን ለምን እንደሚጨሱ ለምን እንደሚናደዱ አላውቅም። እኔ አሁን ማለት ስለማከብረው ሌላ ምንም ነገር እኮ አይደለም። አሁን ባለፈው የሆነ ሰው የሆነ ፋይል እየላከልኝ ነበር በውስጥ ስሙ የልጁ ስም ምናምን የሚስቱ ስም ምናምን እየላከልኝ ነበር። በሚገርም ነገር ልጁ በጣም ዘገምተኛ ነው፣ ምንም የሚጠቅም ሰው አይደለም። ግን እኔ የገረመኝ ይሄን ፋይል ከወጣ አንተን ያወጣው ያጋለጥከው ይሄን ማወቅ አለብህ ምናምን ብትሉ እንትን አለኝ። እንዴ አንዳንዴ ትገረምባቸዋለህ። ራሱን የላከልኝ አይ እኔ አውቀዋለሁ ማለት እንደውም ይገርማል የስጋ ዘመዴ ነው ብዬ ነው የመለስኩለት። ሰውየው ግን የክፋታቸው ጥግ ራሱ የላከልኝን ምንም የማይረባ እውነትም እኮ ላይሆን እኮ ይችላል የላከልኝ ግን ራሱ ወደኔ ልኮ ይወነጅለኛል ደግሞ ገና በውስጥ ራሴ ጋር ማለት ምን እንዳሰበ አላውቅም። ገብቷል። አንዳንድ ሰዎች ደግሞ ይጨሳሉ። ለምንድን ነው የምታከብረው? ለምንድን ነው በዛ ልክ ማለት የምትወዱ የምታከብረው? ለምን ሰዎች ይወዱታል? ለምን ሰዎች ያከብሩታል? ቅናትም አለ፣ ምቀኝነት አለ። ለምንድን ነው በዛ ልክ አዋቂ የሆነው? ለምን በዛ ልክ ይከበራል? አይነት ቅናት ውስጥ የገቡ ሰዎች አሉ። አግባብ አይደለም። የሚከበርበት ማንነት ስላለው ሰው ሲያከብረው ይኖራል። ምንም የሚቀየር እንትን አይደለም። በነገራችን ላይ እኔ በበኩሌ በጣም የማከብረው ሰው ነው። ሳከብረውም እኖራለሁ። የማከብረውም የሚከበርበት ማንነት ስላለው ምናልባት ማንነቱ ከተቀየረ ነው እኔ ማክብሬ እንትን ልለው የምችለው እንጂ እኔ ልቀይረው አልችልም። የሚገርም ነገር የሆነ ልጅ ስሙን እንትን ማድረግ አልፈልግም ለእናንተ ክብር ስላለኝ አቋም የለህም ማለት አሁን ይገርማል። ኡስታዝ ሰልማን አቋም ቢኖሩ እንኳን ኑሮ ማለት በአቋም እኒውን ይማኛ ካንተ ይሻላሉ ቢያንስ እንኳን እነሱ ይገለባበጣሉ ምናምን ብሎ እንትን ሲል ነበር። ቪዲዮ ሰራ የሆነ ልጅ እንደዚህ ይባላል። ሶሻል ሚዲያ ላይ ሚዲያን እያስተናገደ ያለው በነገር ላይ እንደዚህ አይነት ሰዎች ናቸው። እኔ ባመንኩበትና ባለሁበት በነበርኩበት የጸና አቋም ስላለኝ መገለባበጥ አለብህ የራሱ ማንነት የለህም ብሎ ሲከሰኝ ነበር የሆነ ልጅ። እንደነዚህ አይነት ማንነት የተሸከሙ ሰዎችን ነው እያስተናገደ ያለው ሚዲያው ገብቷል። እና ምቀኛም የሚቀናም የሚሳደብም የሚበሳጭም ብዙ ነገር የሚልም ሰው ቢኖር ራሱ ይሄ የዘገምተኝነት ውጤት ነው፣ የአለማወቅ ውጤት ነው፣ የኋላ ቀርነት ውጤት ነው። ብዙ ያላየሁትን ነገር አለ፣ ብዙ ያላነበቡትን ነገር አለ፣ ብዙ ያልደረሱበትን ነገር አለ፣ ብዙ ምስጢር የሆነባቸው ነገር አለ። በጣም የሚገርም ነገር ኡስታዝ ሰልማን አንተንም ትህትናህን፣ ስነ ስርዓትህን፣ አክባሪነትህን፣
ጥሩ ምኞትህን እርጋታህንም በጣም ነው የማከብርልህ ኡስታዝ ሰለማን። ያው እዚህ ጋር ስላለ ስለኔ መናገር የለብህም እንዳትለኝ እንጂ እኔ በቃ ተፈጥሮዬ ነው፣ ምንም ልታደርገው አትችልም። ሰው ቀርብዬ ካየሁት ያየሁትን ነገር እና የማረከኝን ነገር የተመቸኝን ነገር የመመስከር ባህሪ አለኝ። ያው የጋዜጠኝነት እንትን ምን ውስጥ ስለተቀበረ ይመስለኛል። በቃ ዝም ብዬ እንደዚህ አይነት ነገር ማውራት ደስ ይለኛል። የሚገርም ነገር ማለት ነው። ገብቷል። አንዳንድ ነገራቶች እንዳሰስ እያደረኩ ወንተል እያደረኩ ዝም ብዬ ማውራት ደስ ይለኛልና አብዛኛዎቹ በጣም የሚማርክ ማንነት ያላቸው ሰዎች ናቸው። ኡስታዝ ሰልማን በጣም ነው ማመሰግናችሁ ሁላችሁንም። ገስት ላይ ያሉ ሰዎች መቀደድ ከፈለጉ መቀደድ ይችላሉ አይደል ኡስታዝ ሰልማን? ኢንሻአላህ። አይ ትንሽ አመጣጤም አጋጣሚ ማሜንም ሳየው ኢንሻአላህ እንደሚያከብረኝ በቃ ማለት ቢፈልግ እንደ ታናሽ ወንድሙ ቢፈልግ ደግሞ እንደ ልጁ ቢፈልግ እንደ ልጅ የሚያደርገኝ ኢንሻአላህ። መቼም ከኔ ከታናሽ ወንድሙ ሚጥጥያ ሐሳብን ይቀበላል የሚልም ኢንሻአላህ የሆነ በቃ ፍታዊ ለመሆን በቃ ስለምዳዳም የሚገርም ሰሞኑን በተከሰተው ጉዳይ አላህ በሚያውቀው የኔ ኔትወርክ ከባድ ነው። በተለይ ደግሞ ያለንበት ትንሽ በሰላሙን በምንም በጣም አስቸጋሪ ነው። ሀታ ኔት እንኳን ከአመት በላይ ወደ 2 አመት በለው ወደ 2 አመት ተነፍገን የኖርን ሰዎች ነንና ያንነቱ አለና እኔ ሰሞኑን በቃ በውስጥ ምናምን ያን ያክል ጋጋታ ሲመጣ ምን አለ መሰለ ባቢ፣ እኔ ሙስሊሞችን አልወክልም አይደለም እስልምና ማለት ነው። እስልምናና ሙስሊሞች እየቅን ናቸው ወጥቷል። እስልምና ፍጹም ነው፣ ሰዎች ግን ፍጹም አይደሉም። ለምን ከጋራ የገዘፈ ሰው አይደለም። በቃ የሆነ አብሮን ያደገ እኮ ማንነት አለ። ለምሳሌ ያክል ከሰው ጥፋት ከብረት ዝገት የሚባለው ነገር የሰው ልጅ ግን እንዳበደ ውሻ በዚህ ልክ ሲክለፈለፍ ወከዛሊከ የሆነ ሚዛን ሳይኖር ሲቀር አንተ እኮ የሆነ መስፈርት የምታስቀምጠው ነገር አለ ማለት የምትለካቸው ሰዎች አለ። ወላሂ እኔ ወልላሂ الحمد አንዳንድ ጊዜ ሁሌም ቢሆን እኔ ለሰለምቴዎች አደራ ምለው ሙስሊሞችን አዎ መልካም ሰዎች አሉ፣ ግን እነዛን መልካም ሰዎች በባትሪ ነው ፈልገህ የምታገኛቸው። ባቢ የታዘብኩት ነገር ማለት ነው። በቃ እኔ ራሱ ሀታ ያኔ እንኳን መስጂድ እንኳን ሂጄ ብትቆይ ምናምን ምክንያቱም አንደኛ ያው በአርቲስትነቱም ትንሽዬ የሆነ በለጋ እድሜ አንቱታም ስለነበረ ቤተሰብ ደግሞ ትንሽ ቅጠው እጅግ ወይነን ነገር ስለሆኑ ብቻ የነበረው ከባድ ነው። ከሊያ ሰለመው ቢባል በእርግጠኝነት ታርጌትም ስለሚያረጓቸው የቤተሰብን ተጽዕኖ ማንነታቸውን ስለሚያውቁ አምባገነንም ናቸውና ከዛም ከዛ አንፃር ግን እምነት ውስጥ አልነበሩም። የሚገርም ነገር መስጂድ ሂጄ የሆነ ታውቃለህ እንደ ሲኒማ ቤት ምናምን እኔ መስጂድን ቁርአን ላይ ያየሁት ዋነል መሳጂድ ሊላሂ ፈላ ተድኡ ማአላሂ አሐዳ ይሄን የሚለው ነው። ያኔ ገና ዳዴ ምንም እንትን በቃ ኦልሬዲ አማርኛውን ትርጉሙን ያየሁትና በቃ ማለት ላላ እንዴት ነው አንድ ሰው መስጂድ ሲሄድ ላላ መስጊድ አለበት። መስጂድ ራሱ ቦታው እኮ ክብር አለ። አንተ ቤት ከነ ራሱ አክብረህ እንትን ትሌላ አይደለም የመስገጃ ቦታን ይቅርና ይሄ ስግደት ብሎ ማለት እኮ በአንተና በፈጣሪ ቀጥታ ምንም የማይቋረጥ ወይም ደግሞ መሀል ላይ ከተማ ይደረግ ቀጥታ መስመር ነውና እንዴት ነው እንደዚህ ተገዳችሁ ነው ወይ የምትሰግዱት አልኳቸው። ቀጥታ ማለት ነው። የሚገርም መግሪብ ሰገድኩና ኢሻ ላይ እስከ ኢሻ ጥያቄን ያፋጠጥኳቸው እጃችሁን በስነ ስርዓት እንደዚህ ነው ወይ ምናምን ነገር። ኦኬ እኔ ከናንተ ምንድነው የምታስተምሩኝ አልኳቸው። ትሳሳቃላችሁ ጫት እንደዚህ ምናምን ነገር እንዴት ማለት ከቤታችሁ ቆይ አይከለከለ በድብቅ መስራት ትችላላችሁ እኮ ከዚህ የበለጠ ኸምርም ልታስገቡ ትችላላችሁ። ብትፈልጉ ምን ቢራ ብላችሁም ይቻላል። ግን ይህን ያለህን ቦታ እንዴት ጫት መቃሚያ ለምሳሌ ያክልን ያውን ትምህርት ቤት አካዳሚካል ማር ጎጅነቱን እንጂ እንኳን አሁን ጫት ወይም ደግሞ አስካሪ መጠጥ አሊያም ሲጋራን እንኳን ክፍል ውስጥ ራሱ እንደዚህ አልነበረም። እንዴት ሰው መንፈሳዊ የሆነ ሰው እንዴት አምልኮ ላይ እንደዚህ ይሄንን ነገር ምናምን ነገር ብዬ ሰጣ ገበው ራሱ ከነሱ በጣም የከፋ ነበር። የሚገርም ነገር እዚህ ጋር ይሄ ታረውን ተው በኡስታዝነት ደረጃ በተለይም ደግሞ ቃል አላሁ ተዓላ ቃለ ረሱል እያልክ እኔ ብያለሁ። እኔ ተደጋጋሚ ነው እንትንምል ማለት ራሴንም እንደዚህ ግልጽ ማደርገው የተደበቀ ማንነት ስለሌለኝ ነው። በስነ ምግባር የሆነ ቤት ዛን ሰሞን በጣም ማከብረው ኡስታዝ ነበርና አቡ አዚዛ ግልጽ ላርግላችሁ ስለመልካም ስነ ምግባር ነው አርስቱ ዳዋ አድርጋለኝ ነው ይሄን አርስት ለፈኝ አልኩት። ደነገጠ ምናምን አንዳንድ ወንድሞች ለሰልማን እየጠበቅን አሉኝ። አርስቱን ለፉኝ አልኳቸው። ማለት እስልምና ማትሆነውን ነገር መናገር በፍጹም ወንጀል ነው።
ለዚህ ነው ሊመተቁሉና ማለት ተፋሉን ከብረ መቅተን እንደማን ተቁሉ ማለት ተፋሉን ይላል። እምትናገሩት ካላህ ዘንድ ከበድ አለ። ለምን እማይና ይሄ አስመሳይነት ሙናፊቅነት በጣም ከባድ እኮ ነው። ለሱብሃነሁ ወተዓላ ሙናፊቆችን እነል ሙናፊቅነ ፊ ደርክ ላስፈል ሚነናር አለ። ይኸው ካፊር ሙሽሪክም ከሚቀጠበት እታችኛው ፉም የሚባለው በጣም ይሄ አቃጥሎ የሚበሉ ሳታ ለዛ ውስጥ ናቸው። አላህ ይጠብቀን ሁላችንም። ይሄ በጣም አስመሳይነትን እስልምና ይጸየፋል። ለዛ ነው ወኩኑ ማዓ ሷዲቅን አለ። እውነተኞች ሁኑ ከእውነተኞች ጋርም ሁኑ ብሏል። ፍታዊነት የሚባለው አንዱ የዲኑ መገለጫ ነው። እንደ የበደለን በድል የሚል እኮ ዲን አይደለም። ነብያችን አለይሂ ሰላቱ ወሰለም ሲል መንቀጧ ካሉ ዝምድና የቆረጠህን ቀጥል አህሲን ሊመን አሳ ኢለይካው ከማ ቃል አለይሂ ሰላቱ ወሰለም መጥፎ ለዋለብህ መልካም ዋል። ይሄ ነው ዲኑ። እዚህ ደረጃ እንኳን ባንደርስ እኔው ስለ ምግባር በጥቅሉ ማለት ነው ማልሰራውን ነገር እኔ ተናግሬ ካላ ዘንድ አሰው ብዙ ነገር ጥለህ ያላን ፊት ፈልገ መተጀነት ገባለው እንድከሰር አልፈልግም። ሰዎች የማይኖሩትን ህይወት የማይሰሩትን አይናገሩ። ወንጀሉ ከባድ ነው። ይገርማል። አላህ Subhanahu Wa Ta'ala ባቢ ይሄንን ሐዲስ ላይ መጥቷል። ከሰዎች መካከል አላህ ያዋርደዋል። አንዳንድ ጊዜም ሰዎችን ስንበድል ራሱ አለ እኮ የሆነ በቀድር ማለት በልክ መሆን አለበት። አንሊሚትድ መሆን የለበትም። አላህ Subhanahu Wa Ta'ala እኮ ቻይ ነው። ወለው ካነ ፊ ጆፊል ላይል በደረቀ ጨለማ ያጋልጣል። ሀታ ሰዎችን ምን ተች ሰዎች ስተተናቸው እያለ ከኛ ላይ ሐቀኛ ካልሆነ የሆነ አፋቱል ሊሳን የምላስን ድልጫ ዘላ ውርደትን ያከናንባል። ሰሞኑን አይተናል። አሁን ሰዎችን ሲተች የነበረው ተራ የኔ ቢጤ ጃሂል ትላንትና ወደ እስልምና የመጣ ያን ሐዲስ ለሙርተድ ነው ብሎ አይፈሰርም። ፈቅቶሶ ቢያል ሀታ ቂሷስ የሚለውን እንኳን የሰው ልጅ ወደ መስደር ወደ ስርወ ቃል አያመጣም እንዴ? እነከለ የሚናገሩትን እኮ ልክ እስልምና ጥላሸት ላይ የሚቀቡት ነብያችን አለይሂ ሰላቱ ወሰለም አምጥቶ በዛልክ እንዲናቸው ብሎ ማስተዋወቁ ወላሂ እኔ አደራ እምላችሁ ነገር ማለት ነው ወንድሞች ከነፍስ የጀምሮ አንድ ሰው ለምን አልተናገራችሁም ብሎ ፍርድ ቤት የሚወረውራችሁ የለም። አላህም ለምን አልተናገራችሁም ብሎ አይዛችሁም ቅድሚያ ራሳችሁን አስተካክሉ። ራሳችን ሳናስተካክል ለምን ሰዎችን አላስተካከላችሁም ብሎ አይጠይቀንም። መጀመሪያ አላህ Subhanahu Wa Ta'ala ምን አለን? ያ አዩሀ الذين آمنوا እናንተ አመናችሁ ሰዎች ወይ አለ ቁ አንፉሰኩም ወአህሊኩም ናራ። መጀመሪያ በነፍስ ወከፍ ግዴታ ነፍሳችሁን ከሳት አድኑ አለ። ከዛም ዘመድ አዝማድ እያለ ይቀጥላል። ቅድሚያ ምን ላይ ቁሜ ነው ሰዎችን ልኮንንና እንዲህ ነው ልል የምችለው? በጣም የሚገርመኝ ነገር ማለት ነው። በጣም ጥንቃቄ አድርጉ። እስልምና የፍትህ ዲን ነው። የሆነ ፍትሃዊ ሆኑ። ሰዎችን ለማስተካከል አትዋሹ። ወቁሊል ሐቅ ወለው ምን ሐቅን ተናገር። በነፍስ ላይ ቢሆን ሐቅን ተናገር። ያ በቃ ከተጠያቂነት ነፃ ትሆናለህ። በዳዋስም እኔ ከመልካም አዛለው ከመጥፎ ከለከላለሁ ያ ዳቢ ነፍሲክ ነው ያሉት አብዱላህ ኢብኑ አባስ ረዲየላሁ ዐንሁ የቁርአኑ ተንታኝ አንጋፋው ሱሐባ። አንድ ወጣት የሚገርመው መጣና እኔ በመልካም ላዝ ከመጥፎ ለከለክል ፈልጋለሁ አላቸው። ኦኬ እነዚህ የቁርአን አንቀጾች ካላጋለጡህ ምስክር ካልሆኑብህ ቀጥል አሉት። አታምሩን الناس بالبر وتنسون انفسكم وانتم تتلون الكتاب فلا تقيلون የሚለው ከቡረ መቅተን እንደላህ ተቁሉ ማለት ተፋሉን የሚለው እንደገና ነብዩላህ ሹዓይብ ይመስሉኛል ህዝቦችን ሲያዙ ህዝቦችን ሲመክሩ እኔ የማዛችሁን ነገር በተቃራኒ እማልሰራው ወይንም ደግሞ ከከለከልኳችሁ ነገር በተቃራኒ ያን የከለከልኳችሁን ነገር እምሰራው አይደለሁም አሉ። እነዚህን የቁርአን አንቀጾች አቀረቡለት ለዛ ወጣት። ሰርተህባቸዋል አሉተኝ። ለአለ ፈብዳ ቢነፍሲክ በነፍስ ላይ ጀምር። ካልሰራህበት ማለምን ነገ ቂያማ ቀን ከህዝቦች መካከል ያዋርዳል። እናንተን ከለከላችሁ ነበርን ያልሰራው ይላል። ይሄ ትልቅ ውርደት ነው። እኔ ለምሳሌ ያክል ማለት ነው እዚህ ጋር እንደ ፍታዊነት ኡስታዝ ወሂድ በፈቷ ጉዳይ እኔ ምስክር ስለሆንኩ እኮ ነው ስለማምንበት ነገር አላህ Subhanahu Wa Ta'ala ይጠይቀኛል። ኪትማን ይሄ ሐቅ መደበቅ ስለማይቻል ማለት ነው። ኡስታዝ ወሂድ በፈቷ ጉዳይ እኔ ያህል ነኝ እኔ የበቃሁ የነቃሁ ነኝ እኔም ፈቷ ጠይቁኝ ብሏል። ኮምፔርና ኮንትራስት ካልሆነ በስተቀር ንጽጽር ካልሆነ በስተቀር ትላንትና ለሰለመች እንኳን ከመስላም ከመፍሰዳም እንኳን እሱ እኮ የሆነ ነገር ቢላት እኮ ኢጅቲሃድ እንኳን ይበቃለታል። ትላንትና ለሰለመች እንኳን ወደ እነ ኡስታዝ ሁሱ ሂዱ ወደ ሌሎችም ሂዱ ነው ያለ። ለሚጠየቀው ጥያቄ እኔ ማለት የሆነ የመብረቅ ብልጭታ ያክል ያስደነገጠኝ
አንድ አማኝ በውሸት ጥንቃቄ እናድርግ። አንድ አማኝ ኸምር ሊጠጣ ይችላል፣ ዝሙት ሊሰራ ይችላል፣ ሌሎችንም ወንጀሎች ነብያችን አለይሂ ሰላቱ ወሰላም ተናግረዋል። ሊሰራ ይችላል ጥቃቅን ወንጀሎች። ውሸት ሲባል ውሸት የሙስሊም መገለጫ አይደለም። በጣም ጥንቃቄ እናድርግ። ብትፈልግም አንጋደህ ተረዳኝ፣ ብትፈልግም ዘግዝቃችሁ ተረዱኝ፣ እነግራችኋለሁ ወንድሞቼ፣ ውሸት የአንድ አማኝ ባህሪ አይደለም። በጣም ጥንቃቄ አድርጉ። ይሄ ለአቅልም ለነቅልም የሚከብድ ጉዳይ ነው። ኡስታዝ ወሂድ ፈቷ ጉዳይ እጁን አያስገባም። ሀታ እኔን ሰው ብሎ እኮ ማለት ነው። እኔ እኮ ተማሪው በል አድማጭ ነኝ። ወላሂ ግልጹን ነው የምነግራችሁ እዚህ ላላችሁ ተማሪ አድማጩ ነኝ። አንድ ጊዜ አደባባይ ላይ ማለት ነው ወንድም ሰልማን እያለ ራሱ እኔ በዲን ጉዳይ በአቂዳ ጉዳይ እጄን አላስገባም እስከ ማለት ደረጃ። በዚህ ልክ እክትራም አለው። ኡስታዝ አወኪ ንጽጽር የሚሰራው አንቱ እኮ ነው የሚለኝ። ወላሂ አንቱ ያ አኺ ሰዎችን ብታከብር ምን ትሆናለህ? አሁን ሰልማን አይደለም ላንተ እኮ ከዚህ ያነሰ ቃል እኮ ቢኖር እሱ ነበር የሚገባው። ኦክሲሙ ቢላህ አላህ በሚያውቀው ማለት ነው። ኡስታዝ ሁሱ ያ አኺ እነዚህ ሰዎች እኮ መላእክት አይደሉም። የሆነ ስህተት ካለባቸው አደባባይ ላይ የተሳሳቱት ካለ ስህተቱን ብቻ አንደርላይን ታደርግና እዚህ የቁርአን አንቀጽ ላይ ትርጉሙ እንደዚህ ነው አስተካክል። ይቻላል። ቤቱ ድረስ እየለመነ የሚሄድ አንተ ላናናግር የሚገላመጥን ሰው ምን አይነት አኽላቅ ነው? እስኪ ማለት ከሰለፍ እስከ ኸለፍ እስኪ አምጡልኝ በባትሪ ፈልግና ማለት ነው። እስኪ ከሰለፍ በቁርአንም በሐዲስም እከሌ እንደዚህ ነበር አኽላቁ የሚለውን እስኪ አምጣልኝ። አታመጣም። እድሜ ልክ ተዳክራለህ። በግልጽ ነው የምነግርህ። ዕውቀትም በሙሉ አካባቢው አይደለም። በዚህ የጨቀየ ስነ ምግባር አንድም አሊም አታመጣልኝ። አንድም ሱብሃና እኔ በጣም ነው የገረመኝ። የሰው ልጅ ተሳሳተ፣ እንደውም ከዛ ስህተቱ እንዲመለስ እኮ ነገራቶችን ሴታፑን ታመቻችለታለህ። በጣም አፉ በለኝ፣ ይቅርታ ባቢ ሰዓት ወሰድኩ። በጣም ይቅርታ አድርግልኝ። አንድ ታሪክ እዚሁ ጋር ላገናኝ። ዑመር ረዲየላሁ ዐንሁ ወደ ሆነ ቦታ ሲሄድ ከዛ ደዋ ከሚያደርግላቸው ማህበረሰቦች ከዛ ሀገር አንድ ከደርሱ ከትምህርቱ የሚጣድ የሆነ ሰው ነበር። ሲፈልግ አጋጣሚ ሆኖ አጣው። ሲያጣው ጓደኞቹን ጠየቀ። እዛ ጓደኞቹ አይ ኸምር እየጠጣ ሙርተድ ሆኖ ከእስልምና ወጥቶ ምናምን ነገር እንደዚህ ምናምን ነገር አይተነዋል አሉ። እዛ ጸሐፊያቸውን ዑመር አመጡና ለከሌ ጻፍለት ምናምን ነገር አሉና ስሙንም አልጠቀሱም። በራሱ ኸምር ሲጠጣ አይተነዋል ስለተባለ ይሄ ይሰተራል። ኸምር አስካሪ መጠጥ አንድ ሰው ተደብቆ ቢጠጣ ይሰተራል። ከዛም በኋላ ከከሌ ከሌ ብለህ ጻፍለትና ምናምን ነገር አሉና ጸሐፊውን አዘጋጁና ከዛም በኋላ የሚገርም ነገር ይሄን የቁርአን አንቀጽ እዛ ውስጥ ከደብዳቤው መካከል አካተው ላኩለት። ጋፊሪ ዘንቢ ወቃቢሊ ተውቢ ሸዲዱ ሊቃብ የሚለውን የቁርአን አንቀጽ። ከዛም በኋላ ይሄን የቁርአን አንቀጽ ላኩለትና ይህ ደብዳቤ ለዛ ኸምር ሲጠጣየ ነው ለተባለው ደረሰው። ሱብሃንአላህ ያ መልእክት ገና ሳይደርስ መልእክቱ ለወንድማችሁ ዱዓ አድርጉለት አላህ Subhanahu Wa Ta'ala ቀልቡን ወደ አላህ እንዲመለስ አሉ። አላህ Subhanahu Wa Ta'ala ደግሞ ተውበቱ እንዲቀበለው ዱዓ አድርጉለት ለወንድማችሁ አሉ ዑመር ረዲየላሁ ዐንሁ። ከዛም በኋላ ያ መልእክት ደረሰው። ከዛም በኋላ ያ መልእክት ሲደርሰው ጋፊሪ ዘንቢ ወቃቢሊ ተውቢ ሸዲዱ ሊቃብ የሚለው የቁርአን አንቀጽ ነበርና እንግዲህ አስቡት ምን ያክል ዑመር ረዲየላሁ ዐንሁ ወደ ተውበት እንዲመጡ ሰዎች እንዲስተካከሉ ምን ያክል ጉጉት እንዳደረጉ አስቡት። ከዛ ምን አደረጉ? ያን የቁርአን አንቀጽ ያ ኸምር ይጠጣል ለተባለው ደረሰውና እየደጋገመ ማለት ነው ጋፊሪ ዘንቢ የአላህ Subhanahu Wa Ta'ala ቃል መሐሪ መሆኑን የተስፋ ቃሉን ገባልኝ አለ። ወዋደኒ መግፊረተሁ አለ ወሐዘረኒ ዑቅበተሁ አለ። አላህም እንደሚቀጣ አስጠነቀቀኝ። አላህ Subhanahu Wa Ta'ala ደግሞ ተውበትን ተቀበይ እንደሆነና የምረት ቃሉንም የምረት ተስፋውንም ነገረኝ አለ። ከዛም በኋላ መልእክት ደርሶት እንደዚህ ያለ ያ ሰው ይሄን የቁርአን አንቀጽ ደጋግሞ እያነበበ አለቀሰ፣ እየደጋገመ ማለት ነው። አለቀሰና ዛም በኋላ ተውበቱን ማሳመረ። መጨረሻ ተውብቶ መልእክቱ ደርሶት ተውበቱን አሳምሮ ዑመር ሲደርሳቸው ታሪኩ ምን አሉ? ሀከዛ ፈስነዑ አሉ። ልክ እንደዚህ እኔ እንዳደረኩት እናንተም አድርጉ አሉ። ከወንድሞቻችሁ መካከል የሆነ ወንጀል ተዘፍቆ ካያችሁት በሱ ላይ አሉ የሸይጣን ረዳት አትሁኑበት። እንዴት ነው የሸይጣን ረዳት የምትሆኑበት ሲባሉ ተቁሉ
ንግግርን ትሉ ይመስላል ቀባሁ አላህ ያጓርድ አላህ እንዲያደርግህ ምናምን ነገር አትበሉት አሉ። ወላኪን ዱአላህ ዱዓ አድርጉለት አላህ Subhanahu Wa Ta'ala ተውበቱ እንዲቀበለው ወደ አላህ Subhanahu Wa Ta'ala እንዲመለስ። በዚህ ልክ ሐዘኔታ አለ። እንደው ታሪኩ ትንሽ ሊረዝም ይችላል። ሐሰንና ሁሴን ረዲየላሁ ዐንሁማ አንድ በእድሜ የገፋ ውዱ ሲያረግ አንድ ሽማግሌ ውዱ ሲያረግ አዩት። ተሳሳተ። እንዴት እንደሚያርሙት ተጨነቁና ሁለታቸው ከፊቱ ላይ እኔና ወንድም የውዱ ስናረግ ጠፍቶን ተሳስተን ነውና እረመን አሉት። ማንኛችን ትክክል እንደሆነ ፍርድ ስጠን አሉትና ከፊቱ ላይ ውዱ አደረጉ። ከዛ ሽማግሌ ላይ ማለት ነው። እናንተ ዓሊም የዓሊም ልጆች አለ ያልይ ልጆች ናቸውና ረዲየላሁ ዐንሁ እናንተ ዓሊም የዓሊም ልጆች እኔ ነኝ የተሳሳትኩት አለ ያ ሽማግሌ። በዚህ መልኩ ነው እንዲህ ብላችሁ አዝናችሁ ብትመልሱት ዓላማችሁ ለመመለስ ከሆነ ምንድነው ሐዘኔታ ቢኖርስ ምን ክፋት አለው በአላህ? እናንተንም አላህ ጠብቆ ያችሁ እንጂ በራሳችሁ ጥረት በከፈላችሁት መስዋዕትነት እኮ የሚሆን ነገር የለም። ለዚህ እኮ ነው አላህ Subhanahu Wa Ta'ala ወላ ተዘኩ አንፉሰኩም ማለት ነፍሳችሁን አታጥሩ هو علم بمن يتقوا الله سبحانه وتعالى سن የሚፈሩትን ባሪዎችን ያውቃል አለ። ወላ ተዘኩ አንፉሰኩም አለ በሌላም የቁርአን አንቀጽ ኢነ አላህ ይዘኪ መየሻ አላህ የፈለገውን ያጠራልና አለ። በዚህ መልኩ ነው። አሁንም ለአብደላህ ኢብኑ መስዑድ አንድ በእድሜ የገዘፈ ሽማግሌ መጣ። እኔ እድሜን በሙሉ በወንጀል ተሞልቻለሁ አላቸው። ያላህ Subhanahu Wa Ta'ala የዝነት በር ተውባ አይዘጋም ገርገራ ሲሆን ነው የሚዘጋው። ተስፋ አትቁረጥ። አላህ Subhanahu Wa Ta'ala ለባሮቹ ያዘጋጀው 8 የዝነት በሮች አሉት የጀነት በሮች አሉትና በየትኛውም እንድትገባ ተስፋ ሳትቆርጥ ስራ አሉት። እንደዚህ አድርጋችሁ አመቻቹ። እስኪ ትክክለኛ ሐዘኔታ ካላችሁ እስኪ እንደዚህ አድርጉት። አሁን እስልምናን ማቀው ይሄ ነው። እስልምናን ሲያስተምር አውቃለሁ። ኪታቡንም አይቼዋለሁ። እንዲህ አይነት አሁን የተናገርኩትም ማለት ነው። ግልጽ ነው አይደል? ዳዒዎችም ትክክለኛ ሐዘኔታ ያላቸው ሰዎች በዚህ መልኩ ነው። ሱብሃንአላህ እኔ በጣም ነው የሚገርመኝ። በዛ ለክ ሰዎችን ምን ጭቅጭቅ ምን ይሰራል ማለት እኔ ግራ ነው የሚገባኝ እኮ ምንድነው ማለት የበላይነት ካልሆነ እንዴ ሰለፎች ጋር እኮ ሰነድ እንዴ ከወንድሞቻቸው መካከል አንዱ የሆነ ወንጀል ተዘፍቆ ሲዩት ያምሩሁ ፊርፍቅ በዝነት ያዙታል ወይራውን ፊርፍቅ ከዛ ወንጀል እንዲመለስ በሐዘኔታ ያዙታል ፈዩጀር ፊ አምሪሂ ወነሂ ያሉ በክልክላቱም በትእዛዛቱም አጅር ያገኛሉ። የሚፈለገው ስተት ላይ እስቲቃማ እንዲኖረው ስተት ላይ እንዲዳክር ሳይሆን ከዛ ስተትነቱን አውቆ ወደ መልካሙ ነገር እንዲመለስ ነው። አላማው እንደዚህ ከሆነ ብትተናነሱስ በተለይም በመልካም አዛለሁ ከመጥፎ ከለከላለሁ የምትሉ ሰዎች አሪያ ሁኑ። ሙሉነት ላይ ሆነ ወይም ፍጹምነት ላይ ደረጃ እንደርሳለን ድረሱ እያልኩኝ አይደለም። በምትችሉት ግን የሆነ ምንድነው ዳዋ በምታረጉት ነገር እናንተ ቀድማችሁ አትገኙ። ዋሽቷል ተላላችሁ አይደለ? ኡስታዝ ወሂድ ለሚጠየቀው ንግግር አላውቅም ብሎ ያ አላህ ወላሂ ይሄ እኮ አደባባይ እውነታ ነው። የጓዳ ሚስጥር እኮ አይደለም። እንደዚህ በአደባባይ ራሱ ይሄው ኡስታዝ ወሂድ አይደለም ረድ የሰጠው። አማኞች ፍትሃዊ እንዲሆኑ ታዘዋል አይደለ? ወለው አላንፉሲኩም በነፍሶቻችሁ ቢሆን ብሏል። ሀታ እንዴ ነብያችን አለይሂ ሰላቱ ወሰላም ጋር እኮ አይሁዳና ሙስሊም እኮ ተጣልተው ሄዱ። ሐቁ አይሁዳ ስለነበረ እኮ ለአይሁዳ እኮ ትክክል ፈረዱለት። አይ አንተ አማኝነህና ምን ሲሆን ምናም ላላ እስልምና ፍትሃዊ ነው። ለዚህ ነው ነብያችን አለይሂ ሰላቱ ወሰላም ልጅ ፋጡማ ብትሰርቅ እጇን ቆርጣታለሁ አሉ። እስልምና የፍትህ ዲን ነው። ፍትህን ሞልቶ ያትረፈረፈ ፍትህን ተፈጻሚ ያደረገ ለፍትህ የቆመ ነው። እስኪ ተናነሱና ሳዩን ፍትሃዊ ይሁናችሁ። ራሳችሁ የዋሻችሁ ሰዎችን ውሸተኛ አትበሉ። ይሄው አላህ ያጋልጣል፣ እያየን ነው። አላህ ያጋልጣል። አላህ ቻይ ነው። ለዚህ ነው የስተግፉነ ሚነናስ አለ። ከሰዎች መልካም መስሎ ይደበቃሉ አለ። ወላ የስተግፉነ ሚነላህ ካላህ ዘንድ ግን አይደበቁም። ነብያችን አለይሂ ሰላቱ ወሰላም ተናግረዋል። እናንተ በመላሳችሁ ያመናችሁ ሰዎች ወይ የሙስሊሞችን አይባ አትከታተሉ፣ ነውራቸውን አትከታተሉ። ያማኞችን ነውር የሚከታተል ሰው አላህ Subhanahu Wa Ta'ala ነውሩን ይከታተለዋል። በደረቅ ለሪት ያጋልጠዋል። እያየን ነው። አደባባይ አላውቅም በቃ ማለት አይፈልግም ነው ብሎ ተናገረ። ይሄው አላውቅም ያለበት ቪዲዮ መጣ። ምን ይሆን
ለዛ ነው ተውፊቁ መገጠሙን አታገኙትም። ክብርም ሞገስም ልቅናም ልዕልናም አይኖራችሁም። በግልጽ ነው የምናገረው። እስኪ ተናነሱ። አንድ በዘመናችን አንጋፋ አሊም ابن عثيمين የሚባሉ ረሂመሁላህ አላህ ይዘንላቸውና አንሁ ሳለ ሸክሱ في درسه ماذا كنت اقول ምንድነው ያልኩት ብለው ትምህርት እያስተማሩ ጠየቁተኝ። አንድ ከሳቸው ጋር የተጣደን ከደርሳቸው ማለት ነው። ቃለ ሸክሱ ላድሪ ያ ግለሰብ ማላቀም አላቸው። ቃለ ሸይኹ ዑሰይሚን لماذا تخدر اذا እንደዚህ ከሆነ ለምንድነው የምትጣደው አሉተኝ። ቃለ ነብዩ ሰለላሁ ዐለይሂ ወሰለም የዛ ግለሰብ ምላሽ ቃለ ነብዩ ሰለላሁ ዐለይሂ ወሰለም هم قوم لا يشقى بهم جليسهم ይሄ የነብያችን ዐለይሂ ሰላቱ ወሰላም የዝነት ቃል ኪዳን ስላለ ነው አለ። ምን የሚለው هم قوم ህዝቦች ናቸው ላይ يشقى بهم جليسهم አብሯቸው የተቀማመጠ ሰው ከነሱ ጋር ከአሊሞች ጋር እድለቢስ አይሆንም የሚለው የነብያችን ንግግር ይህን ተስፋ አድርጌ ነው አላቸው። ሲጠይቁት አልመለሱም። እንደዛ ከሆነ ለምንድነው የምትጣድ ምናምን ነገር አሉ። ከዛም በኋላ የዚህን ሸህተና አዳምጡኝ ማለት ወንድሞቼ የዚህን አንጋፋ ዓሊም ከጋር የገዘፈ ዓሊም ትህትናውን አዳምጡት። ፈበካ ሸህ ኢብኑ ዑሰይሚን ረሂመሁላህ በጣም እንደዛ ሲላቸው እንዴ እኔ ደርስ ባይገባኝ እኮ የምታስተምሩት ትምህርት ባይገባኝ የነብያችን አለይሂ ሰላቱ ወሰላም የዝነት ምንድነው ተስፋ የተገባ የዝነት ቃል አለ እንደው ካሊሞች የሚቀማመጥ አብሯቸው የሚሆን እድለቢስ አይሆንም የሚለው ፈበካ ሸህ ኢብኑ ዑሰይሚን ይሄን የነብያችን አለይሂ ሰላቱ ወሰላም ንግግር ሲያስታውሳቸው አለቀሱ። ሻህየው ወቃለ እንዲህም አሉ ሻህየው አረድና አኑ አሊመሁ ፈተዓለምና ሚንሁ ሱብሃንአላህ መተናነስን ያዙልኝ ልናስተምረው ፈለግን ፈተዓለምና ሚንሁ ከሱ ተማርናሉ። ለዛውም ካልገባው ሰው ተማርናሉ። አንድ አማኝ ቁርአንና ሐዲስ ሲሰጠው ኬላ ነው። ያን ኬላ ጥስ አትለፍ። ተናነስ ያኺ ተናነስ። ለመበቀል እኮ አላህ ሱብሓነሁ ወተዓላ ዙልቅዋ አላህ ታምር እኮ በነብያችን አለይሂ ሰላቱ ወሰላም ላይ እኮ አድርጓል። ለመበቀል ይችሉ ነበር። ያን ያክል ተጎድተው ግን አላህ ሆይ ህዝቦች ማር ነው እንዴ ጅብሪል መጥቶ ላጥፋል ሲላቸው ከነዚህ መካከል አላህን የሚያመልክ መልካም ባሪ ይወጣል አታጥፋቸው። እንደ ነብያችን እኮ ያልተፈተነ የለም እኮ በአላህ እንደ ነብያችን ማለት ነው። አይሁዳን በለው ምንም እኮ ፈትኗቸዋል። ከሚወዷት ሀገር እኮ ተሰደዋል። እስኪ ይህን ግለሰብ በደሉት የሚል በታሪክ አይደለም በእስልምና ማለት ነው ከነዛ ከጠላቶች እንኳን የሆነ የጠላሸት እንኳን ታመጣልኛለህ የከሌን ገንዘብ ወስደውበት የሚል አታመጣልኝ በባትሪ ፈልግ። እንዴት እንደሚተናነሱ ወላሂ መተናነስ። አንዴ ዑመር ረዲየላሁ ዐንሁ በሌሊት እየጎበኙ ምስኪኖችን መስጂድ ላይ ሄዱ። መስጂድ የነበሩ ምስኪን ደረሳዎች ተኝተው ነበር። ከዛ አንዱ ነቃና አያቸውና አንተ እብድ ነህ እንዴ ምናምን ነገር አላቸው። ዑመር ረዲየላሁ ዐንሁ አስቡ እንግዲህ የዑመርን ሃይባ የዑመርን ክብር ታውቃላችሁ ሸይጣን ምን ያክል እንደሚርቃቸው ለአሉተኝ እዛ የዑመር ባልደረቦች እንዴት እብድ ይልሃል አንተን የመሰለ እንዴ ኹለፋ አስቡት እንግዲህ ኸሊፋ ናቸው መንግስት ናቸው በጊዜያቸውም እንዴት አንተን ይናገራል አሉ። በጣም ሲናደዱ ባልደረቦቻቸው እብድ ነህ ወይ እንዴ አላተሩዳለኝ እንዴ ምላሽ አሰጠውም እንዴ አሉት ዑመርን ማለት ነው። እብድ ነህ ወይ አለኝ ለአልኩት ምላሽ ሰጠውት አሉ። አሰባችሁታል? እኔ እናንተ ቢሆንስ ቀይ ጥይት ልንመዝ ነው ማለት ነው። እስኪ ጥንቃቄ እናድርግ ባለ እስኪ ሐዘኔታ ይኑረን። በሐዘኔታ ዳዋ ብናረግላቸው ሀታ እንደው ወላሂ ትክክለኛ ሐዘኔታ እኮ ካለ ማለት ነው እህት ወንድሞቼ ነብያችን አለይሂ ሰላቱ ወሰላም እኮ ምን ያክል ለኡማቸው አዛኝ እንደነበሩ እኮ ቁርአን ላይ እኮ መጥቷል። ለአለከ ባኺውን ነፍሰከ አላ የኩኑ ሙእሚኒን ባለማመናቸው ምክንያት ነፍስን ልታጠፋ የቀረብክ እንዴ ለነፍስን አጥፊ ከመሆነ ይፈራልሃል እኮ ነው የተባለ። በዚህ ልክ ነበርኩ የሚጨነቁ አስበዋል። እኔ እናንተ እንድናምን ብለው ያን ያክል ጭንቀት ከጭንቀታቸው የተነሳ ራሳቸውን ሊያጠፉ በዚህ ጭንቀት አንተ ነብዩን ወዳለው ተል የለ ትሞግት የለ በጀግንነት ምናምን ወላሂ ሰው ጀግና የለውም። ልንገራችሁ አላህ ተበቃይ ነውና አላህ Subhanahu Wa Ta'ala ብቻ ነው የኃይል ባለቤት። አንተ ምንም አያደርገኝም ስትል ባላሰብከው ነገር ያዋርዳል። ጥንቃቄ እናድርግ እህት ወንድሞቼ። ያማኝ ክብር ቀላል ነገር አይደለም።
ኡስታዝ ወሂድ ብታውቁት ኑሮ ወላሂ ለዲን አልኢስላም ምንድነው ለእህት ለወንድሞቹ እያገለገለ መሰለኝ። ሁለት አይኑ እኮ ሰርጀሪ ነው አውቃለሁ፣ በንባብ ምክንያት ሁለት አይኑ ሰርጀሪ ነው። አስባችሁታል መተናነሱ? ወላሂ በውስጥ ሰወራው ነው የምላችሁ ባቢ፣ አላህ ምስክሬ ነው። እዚህ ላላችሁ እህት ወንድሞችም እንዲሁም ለዛኞቹም ይድረሳችሁ። ወንድም ሰልማን አይደለም እነሱ ይቅርና በኡስታዝ ደረጃ አሉ አንተ ራሱ ብትፈልግ አደባባይ ብትፈልግ አንተን ተከትዬ እመጣለሁ። ትትናውን አይታችኋል። አክብሮ ይመጣኩ እቤት ድረስ አመጣዋለሁ አልኩኝ አይደል? እቤት ድረስ መጣ። ግን በዛ መልኩ ነው ወይ ተስተናገደው? እስልምና እኮ እንግዳን ማስተናገድን ምንድነው ሸርጥ ነው አይደል? ግዴታም ነው። በአላህና በመጨረሻው ቀን ያመነ ፈሊኩልም ዶይፋው ነው። እቤት ድረስ መጥቶ እንዴት ነው የምታመናጭቀው? እስከ 3 ቀን እኮ ራሱ ሐቅ አለ። እንደው አለ አይደል? እንግዳን ለማስተናገድ ሐቅ እኮ አለ፣ ሐቅ አለ፣ የገዘፈ ሐቅ። እዛ ቤት ግን በዛ ልክ አመነጫጨከው። ይሁን በዛ ልክ ትትና አንተን ትንበለኝ። ሌሎችም ኡስታዝ አቦኪያን ንጽጽር የሚሰራው እቤታቸው ድረስ ሄደ። ስተት ካለ ምከሩኝ። አላማቸው ስተትን ለመመለስ ከሆነ ይሄው በቁርአንና ሐዲስ አሁንም ቢሆን ቁርአንና ሐዲስ የተሳሳቱበት ልንገራችሁ። መቼም ቢሆን ጠልቻችሁ፣ መቼም ቢሆን አውግዣችሁ አላቅም። ክብረነክ የምትሄዱትን ግን የምትዋሹትን ግን አወግዛለሁ። ይሄ ግድ ነው። ይሄንም ማወግዘውም ደግሞ ለእናንተ ከገባችሁ ለእናንተ ብዬ ነው። ነቢያችን አለይሂ ሰላቱ ወሰላም እንፍር አሐከ ዛሊም አው መዝሉም አሉ። ተበዳይ ወንድምክን መርዳ፣ ተበዳይ ወንድምክን መርዳ። እንዴ ተበዳይ ሳው እንደ ሎጂክም እንደምንም ያስኬዳል። በዳይ ወንድምን እንዴት ነው የምንረዳው አሉ? ከበደሉ ማስቆም። አሁንም ወደፊት ምላችኋለሁ፣ ተዋሽቶ መልካም ነገር አይመጣም። ተዋሽቶ ስተት አይስተካከልም። ዋሽተን ለእስልምናም ሆነ ለሙስሊሞች ጠብ የሚል በል ከዚህ ውጭም ለሆኑት እምነቶች ዋሽተን እንኳን ወደ እስልምና እንድንጠራ እኮ አልተፈቀደም። ምን ማለት ነው? ዋሽተን ወደ እስልምና እንድንጠራ አልተፈቀደም ነው። ጥንቃቄ አድርጉልኝ። ነቢያችን አለይሂ ሰላቱ ወሰላምን ቁርአን ላይ ምንድን ነው ያላቸው? ቁል ሃዚ ሰቢሊ አድዑ ኢለላህ አላ በሲረቲን። ግልጽ ነው። በማስረጃ አላ በሲረቲን፣ በማስረጃ ላይ አላ ኢልሚን አላ ደሊሊን አላ ቡርሃኒን፣ በእውቀት ላይ በማስረጃ ላይ። በዚህ መልኩ ነው። በመሰለኝ በደሳለኝ ወይ ዝም ለቃጥፋ የለም የለም። ዋሽታ ትመጣ። ለዚህ ነው አላህ Subhanahu Wa Ta'ala መን ከፈረ ፈዐለይሂ ኩፍሩ አለ። የካደ ሰው ክደቱ በራሱ ላይ ነው። መን ይህተዳ ፈነመ ይህተዲ ሊነፍሲ፣ የተመራ ሰው ምራቸው ለራሱ ነው ይላል። ኢን አህሰንቱም አህሰንቱም ሊአንፉሲኩም፣ መልካም ብትሆኑ መልካምነታችሁ ለራሳችሁ ነው። ምክንያቱም የመልካም ስራ ደሞዝ ውጤት ለራስ ስለሚጠቅም ይሄንነቱ ነው። ለምሳሌ ያክል አሁን እዚህ ባቢ ቅርብ ጊዜ ነው የተዋወቅነው። ምን ልከፍለው ነው ምን ሊከፍለኝ ነው? ከኔ ጊዜ ሰጥቶ እንትን የሚል ፍታዊነት ካላስጨነቀው ማለት ነው። ምን ልሰጠው ነው? ወላሂ አላህ በሚያውቀው ማለት ነው። ምን ልሰጠው? ምን ደሞዝ ሊከፈለው? እንደ ወላሂ በውሸት ነው የምላችሁ። ዲግሪ አይሰጥ ምን አይሰጥ። በተለይ እስልምና ውሸት ቅንጣት ታክል ቦታ የለውም። የአማኞች መገለጫ እንዳልሆነ ያዙልኝ። በጣም ጥንቃቄ አድርጉ። ውሸት የአማኝ መገለጫ አይደለም፣ ባህሪውም አይደለም። በጣም ጥንቃቄ አድርጉልኝ። እኔና እናንተ ሌሎችም አማኝ ወንድሞቼ ባለን ደካማ ኢማን፣ ባለን ስንፍናችን፣ ባለን ነፍስያችን ተከትለን ስሜታችን ተከትለን ኸምር ልንጠጣ ወንጀል ነው። ውሸት ግን አደራ የአማኝ መገለጫ አይደለም። አላህ ወኩኑ መዐ ሷዲቂን ያለ እውነተኛ ሁኑ፣ ከእውነተኞች ጋርም ሁኑ። መልካም ስነ ምግባር እንደ ወላሂ መተናነስ ስሜት በዚህ ልክ ነው ወይ የሚሾፍረን? መተናነስ እስኪ አሁን በአንጋፋ ደረጃ እንደ ወላሂ ባቢ የሚያጅብህ ነገር ማለት ነው። እነዚህ ዑለማ ቅድም የጠቀስኳቸው ኢብኑ ዑሰይሚን የሚባሉት ወላሂ ነው የምልህ በፈትዋ ደረጃ ራሱ በፈትዋ ደረጃ ነው የምልህ። ይሄ 18 ሙጀለድ ኪታብ አላቸው። ይሄ 18 ሙጀለድ ኪታብ የኢብኑ ዑሰይሚን ነው። ከዚህ ውጭ ሌላ ኪታብ አላቸው። ይሄ ራሱ ሸርህ የሳቸው ነው። ብዙ ኪታብ አላቸው። የሚያጅብህ ነገር ማለት ነው ብዙ ኪታብ አላቸው የሳቸው። ይሄን ተፍሲራቸው ራሱ ብትለኝ አረ ስንትና ስንት ኪታብ አላቸው። ከለታት አንድ ቀን ግን መጥቶ አልገባኝም ላላቸው አድማጭ ሐዲስን ሲነገራቸው አንገታቸውን አቀርቅረው አልቅሰው ተናንሰው
አሰበዋል። ተናንሰው ልናስተምረው መጥቶ አስተምሮን ሄደን ያሉ በዚህ ልክ እስኪ ተናነስ ያኺ አንተ ትክክለኛ ሐቅ መንገድ ላይ ከሆንክ በዚህ ልክ እየተናነስክ ዑለሞችን መከተል የሱና ዑለሞች እነ ዑተይሚን እነ ሸህ ኢብኑ ባዝ እነ ሸህ ፈውዛን እነ ሸህ ኢብኑ ቀይም እነ ሸህ ኢብኑ ተይሚያ እነ መሐመድ አብዱል ወሃብ ሌሎችም ወገይር ምን ዑለማዊ ተውሂድ ምን ዑለማዊ አጅላ እነሱ አኽላቃቸው በዚህ መልኩ ነው። ኦኬ አንተ በዛ መንገድ ከሆነ ወይም ደግሞ የከሌ ስነ ምግባር እኮ እንደዚህ መጥፎ ነበር በልን አምጣልኝ መረጃው አለኝ አልহামዱሊላህ ምንም እንኳን የሁላቸው ኪታብ ባይኖረኝ ወሊላሂል ሐምድ የአብዛኛው ዑለሞች ኪታብ አለኝ የኢብኑ ተይሚያ ተለው የማን ተለው 18 ዑለማ የተጠናቀረበት ወሊላሂል ሐምድ እንግዲህ የምታቃቸው እነዚህ ሁሉ ኪታብ ተፍሲር ጠበሩን ብትለኝ ምንም ብትለኝ አምጣልኝ እስኪ ከነዚህ ሁሉ የከሌ ዑለማ ነው በዚህ የሆነ መጥፎ ስነ ምግባር የሚዋሽ የሚቀጥፍ ሰዎች ላይ አምጣልኝ ኪታቡን እፈልገዋለሁ ቢኖር እንኳን ልንገር አልከተለውም እስልምና ይህን ስላላስተማረኝ በጣም ጥንቃቄ አድርጉ መልካም ስነ ምግባር ዋጋ አለው ነብያችን አለይሂ ሰላቱ ወሰለም ኢነ الرجل لا يدرك درجة الصائم او القائم بحسن خلقه ያሉ አው ከማ ቃል አለይሂ ሰላቱ ወሰለም አንድ ሰው አሉ ለይል ቆሞ የሚያድረውን በስግደት ቀን ጾሞ የሚውለውን የሁለቱን መልካም ስራ ደሞዝ በመልካም ስነ ምግባሩ ባቋራጭ ያገኛል አሉ አብዛኛው ሰው ልጆችም ጀነት የሚያስገባቸው ምንድነው ሲባል ሁስነል ሁሉቅ ተቆላይ ሁስነል ሁሉቅ ምናስ እንዴ ስለ መልካም ስነ ምግባር ነብያችን አለይሂ ሰላቱ ወሰለም ቁርአን ላይ ኮና ሞገሳቸው አንተ በታላቅ ጸባይ ነህ ወኢነከ ላላ ሁሉቁን አዚም በዚህ ልክ ነበር መልካም ስነ ምግባር ይኑረን ግልጽ ነው አንዋሽ ወንድም ላይ ዋሽተህ ጀግና ነው ምናምን የሚባል ምንም ድግሪም በለው ወርቅም በለው ሚዲያ ላይ አይሰጥህም ቢሰጥ እንኳን ይሄ ውርደት ነው እውነተኞች ሁኑ አደራችሁን እውነተኞች ሁኑ ፍታዊ ስትሆኑ ሰዎች ያከብሯችኋል ልንገራችሁ ፍታዊ ስትሆኑ እንደ አላህ Subhanahu Wa Ta'ala ወለ ይጅሪመነኩም ሸናኑን ቀውም ያለ የነዚህ ካዲያኖች ተንኮል ተንኮላቸው ካዲያን ሆነው ተንኮላቸው ራሱ እናንተን ፍታዊ ከመሆን እንደገፋፋለ አጅሉና ያለን አስተካክሉ ፍታዊ ሆኑ ይሄ ማስተካከላችሁ ደግሞ አቀረቡ ሊተቅዋ ፍታዊ ለመሆን ካላህ ዘንድ ምንድነው ካላህ ዘንድ ለመቅረብ ወሳኝ ነው አቀረቡ ሊተቅዋ አላህ ለመፍራት ይቀርበ ነው ብሏል በዚህ መልኩ ነው በዚህ ልክ አንቅጣፍ እህት ወንድሞቼ ለሚከተለን ሙስሊም ወደ እስልምና ለምንጣራቸው ሰዎች መጥፎ ገጽታን አናሳይ እስልምናን አናጠልሽ ልክ ስለቂስዋስ የተነገረውን ሐዲስ ብድግ አድርገን ለሌላ ነው ለሙርተዶች ነው ብለን ያለ ዕውቀታችን በስሜታችን እየጋለብን አንቅጠፍ በእስልምና ላይ ተነቃቂ እናድርግ በሰዎችም በማንኛውም ሰው እንድንቀጥፍ ዲን አልኢስላም አያዝም ይሄን ለማለት ነው ባቢ በጣም ይቅርታ በጣም ከምንም በላይ ይቅርታ እንዲሁም እዚህ ያላችሁት ወንድሞቼ በጣም አፉ በሉኝ ይቅርታ በጣም ሰዓት ወስጃለሁ ስሜታዊ ሆኛለሁ ያው ኢንሻአላህ ነገሩን ማብረድም አለብን ከሚል ሳቤ ነው በዚህ ጉዳይ እኔ በእነሱ ጉዳይ ምንም እንትን አለለም እንደ መጨረሻ ይምለው ወደ ተውሂድ የሚጣሩ ሰዎችም ንጽጽርም ያሉ ከነፍስ የጀምሮ ቅድሚያ ከነፍስ የጀምሮ ወንድም ሰልማን ያቀይዳ የሚናች ክፍተት ካለበት ቅድሚያ ራሱን ሊፈትሽ ራሴን ልፈትሽ ራሴን ላስተካክል ግዴታና ግዴታን በ100% ከጣላትም ይምጣ ከወዳጅም ይምጣ የሚፈልጉ የሙስሊሞች ሀደፍ ዋና ሜን ታርጌታቸው አላማቸውም ኢላማቸውም ሐቅና ሐቅ ላይ መቆም ስለሆነ ማለት ነው ስለዚህ የንጽጽር ኡስታዞችን በለው የተውሂድ ኡስታዞችን በለው የምንም ዳኢዎችም እያንዳንዱ አጠቃላይ ሙስሊም በሐቅ ላይ ሊቆሙ አቂዳቸውን ሚንሃጃቸውን ሊያስተካክሉ ግዴታና ግዴታ ነው ከነሱ ስተት ሲኖር በመልካም ስነ ምግባር አስተካክሉ ቁርአንና ሐዲስ ሲሳሳቱ ስተታቸውን በስተት ሳይሆን ስተታቸውን በሐቅ አስተካክሉ ይሄ ነው ያለው ነገር ሁላችንም አቂዳችን ጥሪትና ጥንፍፍ አድርገን አስተካክል ከነፍስ ጀምሮ ሁላችንም አስተካክለን በአንዲት መንገድ በአንዲት የሱና መርከብ እንሳፈር ነው ምለው ይሄን ነው ምለው ኢንሻአላህ ከሁሉም ወገን ስተት ካለ እናስተካክል ነው ከነፍስ ጀምሮ እናስተካክል ነው ለሰዎች ብለን ሳይሆን እኛ ማስተካከላችን ራሳችን ይጠቅማል እኛ መልካም መሆናችን ራሳችን ስለሚጠቅም መጥፎ ብንሆን ደግሞ ጉዳቱ በራሳችን ላይ ነው ግልጽ ነው ከሌ እንደዚህ ስላለ ምናምን ነገር ያለ ሙስሊም ተጣራቅመው ያለ ሙስሊም ተሰብስበው ወንድም ሰልማን ጀነት ትገባለህ ቢሉት ስሬ ጀሃነም የሚያስገባ ከሆነ አልገባም
ወከዛሊከ ያለ ሙስሊም ተሰብስበው ፍጥረታት ተሰብስበው ጀሃነም ትገባለህ ቢሉኝ አላህ የጀነት ነህ ካለ የጀነትን ስራ ከሰራው ምንም ኬላ የሚያቆመኝ ነገር የለም። እሱን ያዙልኝ። መን አነ ኢንደላህ እኔ ካላህ ዘንድ ማንነኝ የሚለው ውስጣዊም ውጫዊ ፍራቻ ከነፍሴ ጀምሮ ይኖረን ነው የምለው። ይሄን ነው የምለው። ባቢ በጣም 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 ይቅርታ ሌሎች ኮሜንታተሮች እንዲሁም በቃ በእነዛ ኡስታዞች ላይ የምንዘምት ሰዎች ከዚህ በኋላ ማቆም አለብን ብዬ ነው የማስበው። በቃ አቁመን ወደፊት ኢንሻአላህ ይሄ መሆን አለበት። ዱዓ እናድርግ ነገራቶችን እንዲስተካከሉ ዱዓም ዳዋም እምንችል ሰዎች ወይለ ደግሞ ዳዋ ማድረግ ካልቻል ዱዓ እናድርግ። በቃ ዱዓን የሚከለከለን ነገር የለም። ይሄን ነው የምለው። ባቢ በጣም ይቅርታ እንግዲህ ከቀጣኝም ቅጣኝ በደንብ ራሱ አይ እኔ እውነት ለመናገር በጣም ደስ ብሎኛል። ትችትም አይደለም መወቃቀስም አይደለም፣ ምክር ነው፣ መመካከር ነው። በጣም ደስ የሚል ነገር ነው የተናገርከው። ምክንያቱ የሆነ ገስት ላይ ያየውክ ነበረ ነገሩን ለማስተካከል ነገሩን ለማብረድ መካከለኛ ለመሆን ነገራቶችን እንትን ለማለት ለማብረድ ብዙ ርቀት እየሄድክ ነበርና መጨረሻ ላይ ደግሞ ሁላችንንም እንዳየነው ይሄ መስመሩ የሳት ያልታየ ያልተደረገ ያልሆነ ነገር ደግሞ እንደዚህ ነው ተብሎ ሲነገር አይ እንዲህማ አይደለም በዚህ ልክ ሰው ማንነቱ እንትን ሊሆን አይችልም ማለት መመለስ አለብህ ማስተካከል አለብህ ብሎ መገሰጽ ትልቅነት ነው። የሚገባህን ያደረከው ምክንያቱ ክፋት ለሚሰሩ ሰዎች ፖለቲካ ለሚሰሩ ሰዎች ነዳጅ እያቀበሉ ያሉት ሰዎች ናቸው። እኔ ግን የሶሻል ሚዲያ አጠቃቀም ስለማያውቁ ምንድነው ዶሮ ሸጠው እንቁላል የሚገዙ ሰዎች ናቸው ብዬ ነው የገለጽኳቸውና በከብት ገበያ ላይ እንቁላል ይዘው የሚወጡ ሰዎች ናቸው። ገበያቸው የሚያተርፉትን ትርፍም በጣም ትንሽ ነው እነዚህ ሰዎች። ስለዚህ የሶሻል ሚዲያን አጠቃቀም በስነ ስርዓት ማወቅ መቻል አለባቸው ብዬ ነው እንትንም አደርገው። ሁሉም ሰው ራሱን መፈተሽ መቻል አለበት ብዬ ነው እኔ የማስበውና ጥሩ ነገር ነው የተናገርከው። ሁላችሁንም በጣም ነው የማመሰግነው፣ በጣም ነው የማከብራችሁ። አምሶይና በያ ምንድነው ያደረጋችሁት ስክሪኑ ላይ? ሰላም ብያለሁ። ባቢሎን ኮሪደር ልማት ያኔ አካውንት ነው እንዴ የሚካሄደው? ቅጠል ተሸክመሽ የመጣሽው? ሰላም ብያለሁ። አሚን አናወራም። አሳጠረ ማለት የፈለከው ካለ እንጂ እኔ ልውጣ ልበልና እንደው ልውጣ 2 ደቂቃ እንደው በዛ ከተባለ 2 ደቂቃ ሙሉ ልታወራ ከዚህ በኋላ ላላገኘው ስለምችል ብዬ ነው። 2 ደቂቃ ሙሉ አይ እንደው አንተም እንደው ሰው ህይወት እያለ ነው የሚመሰገነው አላልክም ቅድም? እሷንም ላደስ ብዬ እኔ 2 ደቂቃ ማመስገን እንጃ። ቀጥል እስኪ ካልደከመ። እሺ አይ ምስጋናም ሳይሆን ትንሽ በዛውም ጣል ላድርግ ብዬ ነው። እንደው ለምናገረው ንግግር ይቅርታ ማለት በጣም ብዙ ጊዜ ስለማስተውለውም ነው ብዙ ሰዎች ላይ እና ድንቁርና ጆሮ የለውም ይባላል ብዙ ጊዜ እና አብዛኞቻችን እንደው ድፍን ያለ አስተሳሰብ ይዘናል እና ኦፕን ማይንድድ የሆነ አስተሳሰብ እንደው ቢኖረን ያው በዚህው ምክር ቤት ትንሽ ጣል ላድርግ ብዬ ነው በማቀት እና ኦፕን ማይንድድ የሆነ አስተሳሰብ ይኖረን እናዳምጥ። ተናግመን ነው ተናጋሪው እብድ ቢሆን አዳማጩ አቅለኛ ይሆን አይደል ያለው እና እንደው ማንም ሰው እንደው ቢናገረን እናዳምጥ። ማዳመጥ ብቻ አይደለም ደግሞ እናገናዘብ ማለት እንደው ረሱል ታውቁታላችሁ እነ ሰልማንም ነሻ ሰልማንም ያውቁታል ሐዲሱንና ረሱል ሰለላሁ ዐለይሂ ወሰለም አንድ ጊዜ ምን ተደረጉ? የሆነ ሰው ምን የተሳሳተ መልእክት አምጥቶ ሊያጣላቸው የነበረውን ሐዲስ ሁሉም ሰው ያውቀዋል። እና አላህ በዛ ሰዓት ሐዲስ ማን ነው ቁርአን አውርዶ ምንድን ነው ያላቸው? ፈተበየኑ ብላቸዋል። እና እናጣራ እነ ኡስታዝ ወሂድ ላይ መጥፎ ነገር ሲነገር እንደዚህ ያሉ ሲባል እናጣራ። ዝም ብሎ ይመጣሉ ነገር ብቻ መቀበል አይደለም። እና እቺን መልእክት ትንሽ ለማስተላለፍ ፈልጌ ነው በማቃት። ባቢሎንን በቃ ካንተ በጣም ብዙ የተማርኩት ነገር አለ። እሱንም ፎሎ አድርጉት። ከታች ያላችሁት ሰዎች ሜንሽን ስታርጉት የነበሩት እኔን እዚህ እንዳስገባኝ ሁሉ እዚህ እንዳለ መላ ሁላችሁም ማለት ነው ሰው እንዲያውቅ ያላችሁ ፍላጎት ሳላደንቅ አላልፍም እና ከእናንተ በጣም ብዙ ነገር ተምሬያለሁ። ወደፊትም ብዙ ነገር እማራለሁ ብዬ አስባለሁ። ኡስታዝ ሰልማን ደግሜ ላስቸገረ ነው አደራህን እንዳትረሳኝ። እንደው ሰው ይረሳል በባህሪውና እንደው አደራ ለማለት ነው። ከነዘነስኩም አፉ በለኝ። ባቢሎንም እንደው ሁሉም ሰው ለራሱ የሚመኘው ነገር ቢኖር
ውስጣዊ ሰላም እንዲሰጠው ነው ሁሉም ሰው። ለዛ ነው እነ ኡስታዝ ወሒድም እነ ሰልማንም እነ ኡስታዝ ሰልማንም ሁሉም ሰላምን ለማግኘት ሲፈልጉ ነው እስልምና ላይ የገቡትና ለአንተም እንደው ሰላሙን ይስጥ እፈልጋለሁ። በጣም ነው የማመሰግነው። ይሄን ማለት ነው። ሁላችሁም ሰላም ደሩ። አመሰግናለሁ። እኔ በጣም ነው የማመሰግነው። ዞዚት ቴንክ ዩ ወንድም አለም። ይኸው ፎሎ አድርጌያለሁ። አብሽር ኢንሻአላህ ቴክስት ይደርሰኛል። ደግሞ ፈጣን ነኝ። የሆነ ሳፋሪኮም በለኝ ኔትወርክ ነው እጅ የሚፈርበትና ያስቸግር እንጂ ዘና በል እመልሳለሁ። አብሽር ኢንሻአላህ። ባቢ ምን ትቀጣኝ? መቀጣትም አለብኝ ዛሬ። በጣም ነው ጊዜ ነው የወሰድኩት። ለምን ሆንኩኛ? በጣም ጊዜ ወስጃለሁ ከምር። ግድ የለም እኔ ጋር እንኳን እኔ ቁጭ ብዬ ያው ምንም እንትን የለኝም የምቸኩልበት ነገር የለም። ግን ትቀጣለህ፣ ግድ የለም ነገ ታየዋለህ። ራሳቸው የሶሻል ሚዲያ ቀጪዎች ይቀጣዋል። በነገራችን ላይ አንድ የወሰንኩት ነገር ምን አለ መሰለህ፣ አንድ በጣም ማከብረው ኡስታዝ ነውና ወንድም ሰልማን ሰሞኑ ላይ ግን በቃ ባንተ ልፍረድ አለኝ። በቃ ሂድብኝ አልኩት። መቼም ቅር አይልህም አለኝ። ኦኬ አልኩት። በእርግጠኝነት ወንድም ሰልማን አሁን ማለት ያለበትን ሁኔታም ስለማቅ የጤና ሁኔታም ስለማቅ አጋጣሚ ሆኖ በባለፈው ኡምራ ትንሽ የሆነ ያልተመቸ ነገር ነበርና በተለይ ከኡስታዞች ጋር ከወንድሞች ጋር መነጠል አልፈለኩም ነበርና አለፈኝ። የሆነ ትንሽ ተናደድኩ። ታዲያ ያለ ውሳኔ ነውና አልተሳካም። በዛ ልክ ያለ ሰው በቃ ራስክን እንትን ብትል የሆነ መድኃኒት ፈልጎ አምጥቶልኝ ነበርና በዛ ልክ እንትን ቢሆን አሁን ጀስት ያን በየወሩ አሁን ይሄን ግዛ ብልህ ይሄን መድኃኒት አገዘው ማለኛው። ስለዚህ ቅድሚያ ለጤናም እንትን በል ካንተ የሆነ በቃ ተናድጃለሁ። ግን መጨረሻ ላይ ስትናገር የሆነ እንዳልሰማህን ያን ያክል ስንቃዥ 4 ሰዓት ነው ላይቡ 4 ሰዓት ከምናምን ነው መጨረሻ አንተንና ትንሽ እንደው 1 ሰዓት የሚሞላ ይዤዋለሁ ራሱ ማለት ነው እንትኑና ምን እንዳላችሁ ምናምን ነገር ምን አልገባኝምና አፉ በሉኝ። እንዴት እዚህ ገስት ምናምን ተቀምጠ ምናምን እንዳትሉኝና በጣም ኔትወርክ ስቴብል አይደለምና በዛ ልክ ነው አፉ በሉኝ ምናምን ብዬ እንትን በቃ እንደው ገስት ላይ ራሱ ስላየው ተናደድኩብህ። በቃ ብትተዋቸው ሳለኝ ማለት እዚህ በፊት ራሱ እንደውም ይህን ዳዋህን በቃ እንዴት ነሳኸው እንዲያለኝ እውነቱን ነው። እኔ ቅድሚያ አሁን እንደው ሰዎች እንትን ከምል እኔን የሚመክረኝ ሰው ወደ ኋላ አልልም። በነገራችን ላይ ማለት ነው አላህ በሚያውቀው ማለት ነው። እንደው ሰዎች የፈለገ ቢሉ ሐታ ኡስታዝ ወሒድ በአንተ ስር ነው ብያምናለሁ እምትለው ነገር በጣም እንትን ይላል። ለሐቅ ያለውን ቦታ አውቃለሁ። በባለፈው እንደውም ገስት ላይ የሆነ ነገር ስትለው እሺ ብሎ በቃ በውስጥ ምከሬ ችግር የለም ብሎ በዚህ ልክ ከተነበባችሁ እርግፍ አድርጋችሁ ተዋቸው። ነዓም እኔ ከዚህ በኋላ ማለት ነው በእርግጥም በግል የሆነ ምንድነው እንደዚህ አረጉኝ ምናምን የግላዊ ጠብ የለብኝም። ለሐቅና ለፍትህ ግን እሞታለሁ። የፈለገውን ይቅጠፉ። ኢዛ ለም ተስተይ ፈስና ማሽተን የመጣ አላህ Subhanahu Wa Ta'ala ካልፈረጉ ካልፈሩ የፈለጉትን ያድርግ። ምላሽ አልሰጥም ከዚህ በኋላ ሐታ አንዳንድ ወንድሞችም ምላሽ እንዲሰጡ ራሱ እዚህ በኋላ አልፈልግም ራሱ መተው አለባቸው። ግልጽ ነው አይደለ? ተውት። ይሄ እውነቱን ነው ኡስታዝ ወሒድ እንዳለው በዚህ ልክ ነውና፣ ነገር ግን ቁርአንና ሐዲስን ያዙልኝ። ቁርአንና ሐዲስ ከተሳሳቱ ስተታቸውን በስተት ከተረጎሙ እንደዚህ ብለው እንትን ይበሉ። አይደለም ከኡስታዞች ይቅርና ከኔ እንኳን ከኔ በሽተኛ ነው የሚበሉ ብዙም ነገር የሚበሉ ከኔ እንኳን ከሚነቁት ሰው እንኳን ስተት አይተው እንዳልፉ ኢንሻአላህ። ምክንያቱም ዛሬ ቢያመኝ ወይ ከኔን ወስጄ የሆነ ቀይር ቢያረገኝ መለስ ያረጋኛልና ኢንሻአላህ የነርቡም የማይግሩንም አለና ከኔ እንኳን ስተት እንትን ቢሉ ምንድነው እንዳያልፉኝ ይሄን ባላህ ስም ነው የምጠይቃቸው። ስህተት ያሉበትን ነገር በማስረጃ ላይ ይሁኑ ቃል አላሁ ተዓላ ቃል ረሱል ብለው ይመልሱኝ። ከዛ በተረፈ ግን የፈለገ እንትን ቢያሙኝ የፈለገ 24 ሰዓት ወገን ያስክ ምናምን ተገዝተ ነው የሚበሉኝ ባንዳ የሚበሉኝ ምናምን ቦታ የለኝም። አይደለም የነሱን ይቅርና እኔ ብዙ ካፊሮችን የተቋቋምኩ ሰው ነኝ። እንደው አናቴ እንኳን 3-4 ሰርጀሪ ሲሆን በፌሮ ብረት ነው የተከሰከሰው። ብዙ ነገር አለ። እንደው ወደ 5 ነው እንግዲህ ሰርጀሪ እንኳን እንደው በቀላሉ ማለት ነው። ብዙ ነገር አለ ባቢ። እንደውም እህት ወንድሞች የምታውቁት ከዛ ፈተና ይመጣብኝም የፈለገውን ይበሉ ምላሽ አልሰጣቸውም። እኔ ቅድሚያ ካሁኑ አውፉ ብያለሁ። የፈለገ ቢያሙኝ ጉዳይ አይደለም። እነሱንም ሆነ እነሱን የተከተላቸው እንደፈለገ አድርጎ እኔ ወደፊት ምክንያቱም በገባኝ መጠን የተወሰነች መስዋዕት የከፈልኩት እነዚህ ሰጣ ገባ ልል አይደለም ለሐቅ ብዬ ነው። ያንነቱ ስላለ ምንም አይደለምና
ኢንሻአላህ ኡስታዞችንም ራሱ አሁን ሀታ የተሳሳቱት ካለ ስህተታቸውን ራሳቸው እንዲያርሙ ራሳቸው አደባባይ ላይ እንዲያርሙ የሁላቸውንም ነው የምጠይቅ። በዚህ መልኩ ነው ይሄን ይመስላል እና አይ ነው ልላቸው የምችለው። ቴንክ ዩ በጣም ነው እናመሰግነው ኡስታዝ ሰልማን። ዩዘር ሰላም ዩዘር የአብይ አህመድ ፕሮፋይል አድርገህ የገባኸው አሁን የገባው ሰው ሰላም አንተንም ተቆጥረው እኮ ነው 130 ሚሊዮን ኢትዮጵያ ህዝብ ነው የሚባለው እኮ። እኔ ራሱ ተቆጥሬያለሁ ባቢተው እንጂ ቶ እንደዛም አትልም። አሁን ይህ ሰው የት እንደገባ አያውቅም፣ ምን ስልኩ የቱ ጋር እንዳለ አያውቅም። ገብቷል ግን አልገባውም። እንዳንተ አይነት ሰው ይሆናል ባቢ። በነገራችን ላይ በጣም ነው የሚያናድደው ኔትወርክ፣ ወላሂ በጣም ከምልህ በላይ ማለት ነው። ከምልህ በላይ በተለይ እኔ ከ6 ሰዓት በኋላ ነው ትንሽ የሚሰራልኝ እና እንደዛ ነውና በቃ ባቢ ሰዓት በጣም እያስኩብ ነው። አይ እኔ ያስክብኝ ሰዓት የለም ግን እኔም ልወጣ ነው። ሁላችሁንም በጣም ነው ማመሰግነው፣ በጣም ነው ማከብራችሁ። አብራችሁን ቆይታችሁ እስካሁን ጆሮአችሁንና አይምሮአችሁን ልባችሁን ሰጥታችሁ ስታዳምጡት የነበራችሁ ሰዎች ከልብ የመነጨ ምስጋናዬን እያቀረብኩ ነው መለያችሁ። አሁን ደግሞ የነበረው የ2 ቀን ረፍት ነው። ዝም ብዬ መለስ ብዬ እንትን ሳድርግ የነበረው ከዚህ በኋላ የሚያለቃቅስም ሰው ካለ ምንም የምንሰጠው መልስ የለም። አውርተን እንትን ብለን ጨርሰናል። ሁላችሁንም ከልብ አመሰግናለሁ። ይመቻችሁ። ደህና ሁኑ። በቃ ውጡ። ባቢ ሰላሙን ኢንሻአላህ እንግዲህ አብረን የምንሰግደውን ግን አደራህን በጉጉት ነው የሆነ ልክ ዱንያ ላይ ምንድነው የዱንያ ጀነቴ ነው እና እሱም በጣም ነው የምጓጓው። ኢንሻአላህ አስምርበት። አልፋታም ኢንሻአላህ ካልባረከኝ አለቅም እንዳለው ነው። እሺ ባቢ ሰላሙን አይቀርም። እነ ሬይነርን አስከትለን ነው። እሺ ኢንሻአላህ። እሺ ባቢ ቴንክ ዩ በጣም ነው የማመሰግነው። እሺ ኡስታዝ። እሺ እኔ ከሆስት የሆነ ነገር ሙከራ ላድርግ እንዴ ወደ ሰዎች ምን ካገኘው ምናምን። እስኪ ካሜራውን ሲከፈት ይወጣል አይደል? የለም ማሚን ወደ ታች እናስቀምጠው። ተኝተዋል ወይ አልተኛም፣ ግን ስራ ቦታ ነው መሰለኝ። እስኪ